የሀገራችን ባንኮች እንግዲህ መዋሃድ አለባቸው። ቢዋሃዱ የበለጠ ህዝቡን ያገለግላሉ። ካፒታል ያላሟላ ባንክ ዲቪደንድ ማካፈል አይችልም። ከዚህኛው ባንክ ትቼ ወደዚህኛው ባንክ የሚመጣበት ምክንያት ስጠኝ። ይሃና ለተዋሃደው አመሯ የሚባል ድርጅትን ሲያቋቁሙ ሁለት ባንኮች ሶስት ባንኮች ሲዋሃዱ ሶስት ባንክ ሶስት ሲዮ አይኖረው ወይም የሚገዛው ተቋም ሳያቅ በጀርባ በኩል ነው። ከ5 እና ከ6 ባንኮች በላይ አያስፈልገንም። ሰራተኞችን ማወያየት ቦርድ ማለት የሼርሆልደር ጥቅም አስጠባቂ ነው። ይሄ የጠቅላላ ጉባኤ አጀንዳ መሆን ሁሉ መጀመር መቻል አለበት። መንግስትም ግድ ይለዋል የባንኮቹ ደህንነት። የውጭ ባንኮችን ኢንቫይት ልናደርግ ነው፣ ወደ ሀገር ውስጥ እናስገባ ነው። የሚወጣ የሰው ኃይልም ካለ እሱንም ማኔጅ የምናደርግበት ሜካኒዝም ቢፈጠር። ጤና ይስጥልኝ ተመልካቾቻችን። የኢትዮጵያ ብሔራዊ ባንክ በቅርቡ ባወጣው ሪፖርት ላይ እንደገለጸው ኢትዮጵያ ውስጥ 31 የንግድ ባንኮች በስራ ላይ ይገኛሉ። ከነዚህም ውስጥ 30ዎቹ የግል ባንኮች ሲሆኑ አንዱ በመንግስት ባለቤትነት የተያዘ ነው። ሪፖርቱ ባንኮቹ የያዙትን ንብረት መሰረት በማድረግ ትልቅ፣ መካከለኛ፣ አነስተኛ በማለት ይከፋፍሏቸዋል። በዚህም መሰረት አንድ ትልቅ ባንክ 5 መካከለኛ ባንኮች እንዲሁም 25 አነስተኛ ባንኮች በስራ ላይ ይገኛሉ። በትልቅነት የተመደበው የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የባንክ ሴክተር ንብረት ውስጥ 47.9%ን ይዞ ይገኛል። እንዲሁም 5ቱ መካከለኛ ባንኮች ተደምረው 28.9% የሚሆነውን ንብረት ይዘዋል። በሌላ በኩል 25ቱ አነስተኛ ባንኮች ተደምረው የያዙት የንብረት መጠን ከአጠቃላይ የባንክ ሴክተር ንብረቱ ጋር ሲመዘን 23.3% ብቻ ነው። የኢትዮጵያ የባንክ ዘርፍ ኢንቨስትመንት ለሀገር ውስጥ ኢንቨስተሮች ብቻ የተፈቀደ እንደነበር ይታወቃል። ነገር ግን በቅርቡ ይፋ እንደሆነው የኢትዮጵያ የባንክ ዘርፍ ኢንቨስትመንት ለዓለም አቀፍ ውድድር ክፍት ሆኗል። ይህም ውድድሩን ጠንካራ ያደርገዋል። ይህን ውድድር ለመቋቋም ከፍ ያለ ንብረትና ሀብት መሰረት ያደረገ ጉዞ እንደሚያስፈልግ ይታመናል። ስለሆነም አነስተኛ ባንኮች ይህንን ውድድር ይቋቋሙ ዘንድ የውህደት ጉዞ እንዲጀምሩ ይመከራል። ይህንን መሰረት በማድረግ የዛሬው ፕሮግራማችን የባንኮች ውህደት ለፋይናንስ ደህንነት በሚል ርዕስ የባለሙያዎቹን ትንታኔ ይዞላችሁ ቀርቧል። ባለሙያዎቹ አቶ ሚሊዮን ክብረት የቪዲዮ ኢትዮጵያ ማኔጂንግ ፓርትነር እንዲሁም አቶ ጥላሁን ግርማ የፒኬኤፍ ኢትዮጵያ ፓርትነር ናቸው። ጠቃሚ መረጃ እንደምታገኙ እናምናለን። እሺ ሚሊ አመሰግናለሁ። ስለጋበዛችሁኝ አመሰግናለሁ አቶ ሚሊዮን። ያው ከአቶ ሚሊዮን ጋር እንግዲህ ከዚህ ቀደም በተለያዩ ሚዲያዎች ላይ ስለ ፋይናንስ ብዙዎች አሉን። ዛሬ ደግሞ በእናንተ ፕሮግራም ላይ መገኘቴ ስለጋበዛችሁኝ አክብራችሁ እግዚአብሔር ያክብርልኝ ለማለት ፈልጋለሁ። ጥላሁን ግርማ እባላለሁ። በፋይናንስ ዘርፍ ውስጥ እንግዲህ ረጅም ዓመት አሳልፌያለሁ። እንደ መመስሎን ያክል አይደለም፣ ረጅም ዓመት 20 ዓመት አካባቢ ከዛ ውስጥ አብዛኛው ባንክ ውስጥ ነው። ከዛ በኋላ እንግዲህ ከባንክ ከለቀቅኩ 7 ዓመት እና ከዛ ወደዚህ ወደ ኦዲቲንግ እና የዚህ ኮንሰልታንሲ የማማከር እንዲሁም ደግሞ የሂሳብ ዘርፍ ተቀላቅዬ እንግዲህ እየሰራሁ እገኛለሁ። እንግዲህ ቅድምም እንዳስተዋወቅከን አንተ በቅርቡ የኢትዮጵያ ካፒታል ገበያ መጀመሩን ተከትሎ እንዲሁ እንግዲህ የሚጠበቁ ኤክስፔክቴሽኖችን ተከትሎ ልክ የእናንተ ተቋም ቪዲዮ ትልቅ ስም ያለው የዓለም አቀፍ ተቋም እውቀት ከማምጣት አንጻር የሀገርን ስም ከፍ ከማድረግ አንጻር እንደሚጫወተው ሁሉ እኔም ከፓርትነር ከአቶ ፈይሰል ጋር በመሆን የፒኬኤፍ ግሎባል ሜምበር ሆነናል ማለት በቅርቡ ጀስት ዜናውን መሆን እንትን ያደረግነው እዛ ውስጥ ፓርትነር ነኝ። ያው አንተ ማስተዋወቀኛል። ሰርቲፋይድ ቻርተርድ አካውንታንት ነኝ። ሰርቲፋይድ ሴኩሪቲ ኢንቨስትመንት አድቫይዘር ነኝ። የመጀመሪያው እንግዲህ ስለ ዛሬ የምናወራው ስለ ባንኮች ውህደት ነው። ምክንያቱም ወደ 30 የሚጠጉ ፕራይቬት ባንኮች አሉን። እነዚህ ፕራይቬት ባንኮቹ አንዳንዶቹ በጣም ትንሽ ናቸው፣ አንዳንዶቹ መካከለኛ ናቸው፣ ተለቅ ያሉ ባንኮችም አሉን። ግን ኢትዮጵያ ትልቅ ሀገር ነች። ባንክ ደግሞ ይሄ ካፒታል ይፈልጋል፣ የብዙ ሰው ታማኝነት ያስፈልገዋል፣ የብዙ ሰው ገንዘብ የሚያስተዳድሩ ናቸውና በተቻለ መጠን በትልቅ ካፒታል ደረጃ የሚንቀሳቀሱ ቢሆኑ የሁላችንም ኢንተረስት ያስጠብቃሉ ብለን እናምናለን። ስለዚህ ዛሬ የባንኮቹ ውህደት ለፋይናንስ ደህንነት ይጠቅማል ብለን ስላመንን ነው ይሄን ያዘጋጀነው። እስኪ የንግድ ድርጅት ውህደት ምን ይመስላል፣ ምን ማለት ነው የሚለውን እስኪ እናወራ። እሺ አመሰግናለሁ ሚሊ። እንግዲህ ውህደት ተቋማት በተለያየ መንገድ ውህደትን ይፈጽማሉ። እንግዲህ ሁለት አይነት ውህደት አለ። አንደኛው ውህደት በእንግሊዝኛ ኤ እና ቢ ተዋህደው ሲን ወይ ሀና ለ ተዋህደው አመሯ የሚባል ድርጅትን ሲያቋቁሙ ሀና ለ ፈርሰው አመሯ የሚባል ድርጅት የሚቋቋመት ያ መርጀር ተብሎ ይጠራል ማለት ነው። በተለይ በሁለቱ ተቋማት ተመጣጣኝ
ደረጃ ላይ በሚገኙበት ጊዜ በገበያ አቅማቸው ሊሆን ይችላል፣ በትርፋማነታቸው ሊሆን ይችላል፣ በማርኬት ሼራቸው ሊሆን ይችላል ተመጣጣኝ በሚሆኑበት ጊዜ ለስትራቴጂክ ፐርፐስ በሁለቱ ተቋማት ፈቃደኝነት ተቀላቅለው አቅምን የሚያዳብሩበት ለምሳሌ ሶኒ ኤሪክሰን ፈርሰው ሶኒ ኤሪክሰን የሚባል ካምፓኒ እንዳቋቋሙት ማለት ነው። እንደዛ አይነት ካምፓኒ በሚሆንበት ጊዜ እንግዲህ ለስትራቴጂክ ፐርፐስ ማርኬት ሼርን ከማስፋት አንጻር፣ ሲነርጂን ከመፍጠር አንጻር፣ ደግሞ ዋጋን በመቀነስ ተወዳዳሪ ከመሆን አንጻር የሚያደርጉት ውህደት አለ። ይሄ መርጀር ይባላል። ውህደት የሚባለው ነው ባጭሩ ሊያ ማለት ነው። ሌላኛው እንግዲህ ተቋማት ሌላን ድርጅት መግዛት በግዢ ሲገዙ ነው። እንግዲህ ግዢው አንደኛው በፈቃደኝነት የሚደረግ ግዢ ነው። ሌላኛው ግን ምን አይነት ግዢ ነው? ሆስታይል ቴክ ኦቨር ወይም ደግሞ አኳየር የሚደረገው ተቋም ወይም የሚገዛው ተቋም ሳያቅ በጀርባ በኩል ነው ገዢው ድርጅት የሚወስደው እና ብዙ ጊዜ ይሄ ባላንስ የላቸውም ካምፓኒዎቹ። አኳየር የሚያደርገው ድርጅት ትልቅ ከፍ ያለ ወይም ገዢው ድርጅት ከፍ ያለ አቅም ያለው ነው። ያኛውን ድርጅት ለስትራቴጂ ሊሆን ይችላል የሚገዛው ወይም ለኮምፒቲሽን ሊሆን ይችላል የሚገዛው፣ ግልጽ ነው። ስለዚህ እንዲህ አይነት ነገሮች አሉ በዓለም አቀፍ ደረጃ ላይ ማለት ነው። ሁለት አይነት የድርጅቶች እንግዲህ የመዋሃድ አይነት ነገሮች ናቸው ያሉት ማለት ነውና እንግዲህ በእኛ ሀገር ኬዝ ላይ ያለውን ደግሞ ወደ ውስጥ እየገባን እንመጣለን ማለት። ስለዚህ እንግዲህ ይሄ ነገር እንዳልኩ ስትራቴጂ ነው። ተቋሙ ለውድድር አንጻር ሊሆን ይችላል፣ አንዳንዴ ሲነርጂን ከመፍጠር ሊሆን ይችላል። ለምሳሌ ብረት ፋብሪካ ብረት የሚያቀርብለትን ድርጅት ገዝቶ ሊያዋህደው ይችላል። የሰፕላይ ችግሩን ለመፍታት አቅርቦት እንዳይቋረጥበት ከማድረግ አንጻር። ለምሳሌ ስኳር ፋብሪካ ቢሆን ሸንኮራ የሚያመርቱ ገበሬዎች ቢኖር ወይም ተቋም ቢኖር ያንን ድርጅት የሸንኮራ ምርቱን ሊጨምርለት ስለሚችል ሊያቀላቅለው ይችላል ማለት ስትራቴጂው ነውና አንደኛ ወጪም ለመቀነስ ሊሆን ይችላል፣ ከውድድርም አንጻር ሊሆን ይችላል። ስለዚህ ተቋማቶቹ የተለያዩ ሞቲቮች አሏቸው ማለት ነው ተቋማት ጋር ሲዋሃዱ ወይም ደግሞ ተቋምን ሲገዙ ማለት ነው። በጣም ጥሩ። ስለዚህ እንዳልከው ውህደት ሲባል እንዲሁ ወደ ጎን መስፋት፣ ማርኬት ሼር መጨመር ምናምን አንዱ ሆኖ ከማርኬት ሼር ውጭ ደግሞ ለምሳሌ አንድ ድርጅት ግብአት የሚያስፈልገው ከሆነ የግብአት ምንጩን አስተማማኝ ለማድረግ ግብአት የሚያመጣለትን ነገር ወደ ራሱ ጨምረው እሱም መርጀር ይባላል ማለት ነው። ስለዚህ ወደ ጎንም ወደ ላይም ሊሆን ይችላል ማለት ነው። በጣም ጥሩ። ስለዚህ ወደ ባንኮቹ ስንመጣ የሀገራችን ባንኮች እንግዲህ መዋሃድ አለባቸው። ቢዋሃዱ የበለጠ ህዝቡን ያገለግላሉ ከማለታችን በፊት እንደው አሁን ያላቸው ቅርጽ ምን ይመስላል? ምክንያቱም ጥላሁን አንተ ብዙ ባንኮቹን ስልጠና ሰጥተሃል። ባክግራውንድህም ባንክ ነው። የባንኩን ኢንዱስትሪውን በጥልቅ ታውቀዋለህ። እንግዲህ የኢትዮጵያ ባንክ እንግዲህ ይሄ ትራዲሽናል ባንኪንግ በተለይ በቴክኖሎጂ ያልታገዘ የአንዱ ባንክ ከሌላው ባንክ በአገልግሎት ብዙም እጅግ ያልተለየ የመኮራረጅ ነገር ያለበት በኢኖቬሽን ወይም ደግሞ በፈጠራ ያልታጀበ የባንኩን ዘርፍ ጠባይ ስትገመገም እንደዚህ አይነት ጠባዮች ናቸው ያሉት ማለት ነው። ስለዚህ በቴክኖሎጂ አንዱ ከአንዱ ልቆ ማይታይበት አብዛኞቹ ባንኮች አንዱ ባንክ የሚሰጠውን አገልግሎት ተመሳሳይ አገልግሎት እንዲሁም ደግሞ በአገልግሎት ብቻ ሳይሆን ከአገልግሎት ጋር ተያያዥነት ያላቸውን ክፍያዎች እንኳን ከባንክ አንዱ ባንክ የተሻለ ይሰጠኛል ማትልበት ኦልሞስት ተቀራራቢ ነገር የሚያቀርቡበት ለደንበኞች ብዙም የተለየ በአገልግሎትም ቢሆን ወይም ደግሞ ከአገልግሎት ክፍያዎች ጋር የተገናኘ ነገር የተለየ ነገር የማይሰጥበት ዘርፍ ነው ዘርፉ። ስለዚህ የኢትዮጵያ ባንኪንግ ዘርፍ በመኮራረጅ ላይ የተመሰረተ ፎርማቸው ሳይቀር የባንኪንግ እንግዲህ አንድ ባንክ ስትሄድ የሚጠቀሙት ፎርም ሳይቀር ከስም በቀር እና ከአርማ በቀር ተመሳሳይ ያለበት ነገር ነው። እንዲሁም ሰዎቹ እዛው ዘርፍ ውስጥ የነበሩ ሰዎች ከአንዱ ባንክ የሚገላበጡበት የዘርፍ አይነት ነው ማለት ነው። ስለዚህ አማራጭ የባንክ አገልግሎቶችን ያልሰፋበት በቴክኖሎጂና በኢኖቬሽን እጅግ ያልዳበረ ፋይናንሻል ኢንክሉሲቭ የሚጎለው እንኳን የጀመሩ ባንኮች ቢኖሩ በጣም ከብዙ ሰው ገንዘብ ተሰብስቦ ጥቂት ሰዎች ብቻ የሚጠቀሙበት ብድርን በተመለከተ በነዛ ነው የዘርፉን ባህሪ ስትገመግመው። ከዛ ውጭ እንግዲህ ደግሞ የዘርፉን ስትገመግመው ምንድነው ምንም እንኳን ወደ 31 ባንኮች ቢኖራትም ኢትዮጵያ እኚህ ባንኮች የአቅም ውሱንነት ያለባቸው ለምሳሌ ከአንድ ባንክ ላይ ያኮረፉ ሼርሆልደሮች ሄደው ሌላ ባንክ የሚያቋቁሙበት እንደዛ አይነት ዘርፍ ነው። በነገራችን ላይ የዘርፉ ባህሪ ነው። አዲስ የመጣው ባንክ ምን አዲስ ነገር አመጣ ስትል ምንም አዲስ ነገር ያመጣው ነገር የለም። ነቲንግ ከአርማና ከስም ውጪ። ስለዚህ በካፒታል አቅማቸው ውሱን የሆኑ
ብጥቅጥቅ ያሉ እዛም የተከፋፈሉ ባንኮች ሆነው በአቅም ግን ያልዳበሩ ባንኮች የሆነ የሊኩዊዲቲ ችግር ሲመጣ ያንን እንኳን መጋፈጥና መቋቋም የማይችሉ አይነት ብዙ ባንኮች ነው። የተወሰኑ ጠንካራ የዘርፉን በጠቅላላ ጠባይ ስንመረምረው ማለት ነው የኢትዮጵያ ባንኪንግ ዘርፍ በዚህ ሊገለጽ ይችላል። በጣም ጥሩ። እንዲያውም ኤግዛክትሊ ያው እንዳልከው ባንኮች ብዙ ጊዜ ፒች ያደርጋሉ እኛ ጋኑ በድርጅትም በግለሰብም ደረጃ። ብዙ ጊዜ ግን የማይመልሱት ጥያቄ ምንድነው? እሺ እኛ ጋኑ ያላችሁትን ነገር እንቀበል። ሁሌ የሰው ልጅ እንደ ሰው ምክንያት ያስፈልገዋል። ከዚህኛው ባንክ ትቼ ወደዚህኛው ባንክ የሚመጣበት ምክንያት ስጠኝ ስትለው ብዙዎቹ አይሰጡ። የሰው ልጅ ደግሞ ምክንያት ሁሌም ያስፈልገዋልና ቅድም እንዳልከው አንድ አይነት ሰርቪስ፣ አንድ አይነት ሁሉም ነገር አንድ ስለሆነ ከአንዱ ወደ ሌላው የምንሄድበት ምክንያት ግልጽ አይደለም። ግልጽ ስላልሆነ ለምን እንደምንሄድ አይነግሩንም። ስለዚህ የባንኮቹ ኢንክሉሲቭነስ ሊሆን ይችላል፣ ሰርቪስ አሰጣት ሊሆን ይችላል፣ ብድር አሰጣት ሊሆን ይችላል። ግን በአንደኛው አንዱ ከሌላኛው ትንሽ ለየት ብሎ መታየት አለበት የሚል እኔ ፐርሰናሊ እንደዛ አይነት አቋም አለኝ። ያለዛ ትርጉም አይኖረውም ብዬ አስባለሁ። ስለዚህ ባንኮቻችን አንዱ ከሌላው በማይለይበት መልኩ ነው አሁን ያሉት። እኛም አንዳንዴ ግራ ይገባናል። ከአንዱ ወደ ሌላው እንሂድ፣ አንዳንዶቹ ይመጣሉ ከኛ ጋር ስሩ ይሉናል። እናንተ ጋር በመስራታችን ምንድነው የምናገኘው? ለነሱም ለኛም ግልጽ አይደለም። ስለዚህ የተለያዩ ባንኮች ስላሉ የተለያዩ አይነት ሰርቪስ ቢሰጡ አንዱ ከሌላው ውድድሩ በሰርቪስ ቢሆን ለኛም ትክክለኛ ምክንያት ቢሰጡን ጥሩ ነው። ከዛ ውጪ ስለ ባንኮች በተለይ ስለ ባንኮቻችን ስናወራ የካፒታል ነገር ደግሞ ይወራል። አንዳንዶቹ አዱኬት የሆነ ካፒታል ላይኖራቸው ይችላል። የዋናው ተቆጣጣሪ ባለስልጣን የኢትዮጵያ ብሔራዊ ባንክ በየጊዜው የሚያወጣው ካፒታል አለ። ያን ካፒታል ሁሌም ማሟላት ሊኖርብን ይችላል። አሁን እንግዲህ አይ ቲንክ በጁን 2016 ነው 2000 ባንኮች መሟላት ያለባቸው 5 ቢሊዮን ነው 5 ቢሊዮን መሟላት ያለባቸው አሉ። እስካሁን ስትራግል የሚያደርጉ ያንን ለማሟላት ያልቻሉ ባንኮች አሉ። ስለዚህ ከካፒታሊስት አንፃር ባንኮቻችን መርጀር ያስፈልጋቸዋል የሚለውንስ ብናወራ ልክ ነው። እንግዲህ ብሔራዊ ባንክ በቀደም ያወጣውም የባንክ አዋጅ አይተው ከሆነ እሱም ላይ እንግዲህ ብሔራዊ ባንክ ባንኮች እንዲዋሃዱ ሊያደርግ ይችላል። በተለይ ስታቱታሪ ካፒታሎችን ማሟላት ካቃታቸው የሚቀጥለው ስቴፕ እንግዲህ የብሔራዊ ባንክ ዋናነት ኃላፊነት ምንድነው? የባንክ ዘርፉን ጤናማነት ማረጋገጥ ነው። የባንክ ዘርፉን ጤናማነት ከማረጋገጥ አንፃር እነዚህ ባንኮች የካፒታል አዲኩዌሲ ሬሽዮ ተቀምጦላቸዋል። ስንመለከት በቀደም ብዙዎቹ ባንኮች ያላሟሉ አሉ። ስለዚህ እኚህ ባንኮች ይሄን ካፒታል ካላሟሉ በቀር የሚቀጥለው ስቴጅ ምንድነው? ወዴት ነው የሚሄደው ስትል አዋጁ አመላካች ነገር አለው። ምንም እንኳን አሁን ላይ ዝርዝር የሆነ መርጀርን በተመለከተ ውህደትን በተመለከተ በዝርዝር የሆነ መመሪያ ባይወጣም በመመሪያው መሰረት ባንኮች መርጅ እንደሚያደርጉ አስቀምጧል ብሔራዊ ባንክ። በእርግጥ የሚገዛ ባንክም ወይ ደግሞ ለመዋሃድ የሚፈልጉ ባንኮች አስቀድመው የኢትዮጵያ ብሔራዊ ባንክን ፈቃድ ማግኘት አለባቸው ይላል። ከዛ በፊት ብሔራዊ ባንኩ ያወጣው በዚህ በአዲሱ የባንክ ስራ አዋጅ ላይ ጥሩ ነገሮች ያየሁት ምንድነው? ካፒታል ያላሟላ ባንክ ዲቪደንድ ማካፈል አይችልም። ሪካፒታላይዝ ማድረግ አለባቸው። የተገኘውን ገንዘብ መልሶ ካፒታላይዝ ማድረግ። ይሄ ሁሉ እንግዲህ ምን ጫና ይፈጥራል? ከባለ አክሲዮን ትርፍ አልሰጠኝም የሚል ጫና ስለሚፈጥር እውነት ነው። ማናጅመንቱ ላይ ያላቸው አማራጭ ምንድነው ማለት ነው? ከሌላ ባንክ ጋር መዋሃድ ነው። አንድም ጠንክረው አክሲዮን ሽጠው ያንን ባንክ ካፒታል ሪኳየርመንቱን እንዲያሟላ ማስቻል ነው። ካልሆነ ግን በየአመቱ የሚገኘውን ገንዘብ ካፒታላይዝ የሚያደርጉ ከሆነና ባለ አክሲዮኑ በየአመቱ ገንዘብ የማያገኝ ከሆነ እንግዲህ ጫና የሚፈጠርባቸው ማለት ግልጽ ነው። ስለዚህ አዲስ የወጣው መመሪያ ስትመለከት አካሄዱ መርጀር ኤንድ አኩዊዚሽን ቀሪ የማይሆን ነገር የማይቀር ወይም አይቀር መሆን ታይበን ማለት ነው። ብዙዎቹ ባንኮች ደግሞ አሁን ስታያቸው ሩቅ ናቸው። በዚህ በሚቀረው አጭር ጊዜ ውስጥ ከማህበረሰቡ አክሲዮን ሽጠው ወይም ደግሞ ትርፍ አግኝተው የሚቀራቸውን ገንዘብ ያሟላሉ ወይ የሚለው ነገር ላይ የራሴ ሪዘርቬሽን እና ጥርጣሬ ያለኝና ይሄን ስትመለከት እንግዲህ በተለይ ምናልባት ከኢትዮጵያ ነባራዊ ሁኔታ ጋር ልታነጻጽር የምትችለው የናይጄሪያን ኢኮኖሚ ነው። ናይጄሪያ እንግዲህ ከ84 አካባቢ ባንኮች ነው ወደ 25 ሽሪንክ ያደረጉት። የሬጉላቶሪ ሪኳየርመንት ወጣ ባንኮችን ከማጠናከር አንፃር። በነገር ላይ እንደው ሁሌም የማነሳው ነው እንግዲህ በየአመቱ የአፍሪካ ባንኮች ራንኪንግ ይወጣል። እሱ ላይ ብትመለከት የኢትዮጵያ ባንኮች ቶፕ 100 ውስጥ እንግዲህ ቶፕ 5 ነው ከአፍሪካ በኢኮኖሚ ቶፕ 5 ውስጥ ያለ ኢኮኖሚ ነው። ኢኮኖሚው ባንኮቻችን ግን በመከራ ንግድ ባንክ ጂአንት ምን ነው ንግድ ባንካችን 25ኛ ደረጃ ነው። 25ኛ ከዛ በኋላ እና አዋሽ ልማት ባንክ ምናምን እንደዚህ የገቡ ባንኮች አሉ። አቅም ውስንነት ስላላቸው ከ5 በላይ ባንክ ቶፕ 100 ውስጥ ማስመረጥ አልቻለም።
ይሄ የሚያሳየው ባንኮቻችን ምን ያክል የካፒታል ውሱንነት ወይም ደግሞ የሪተርን ኦን አሴት እንግዲህ የተለያዩ የባንኮች አፈጻጸም የሚለካባቸው የተለያዩ ሜዠርመንቶች አሉ። ይሄንን እንኳን ሊያሟሉ እንዳልቻሉ የምታየው አሁን ደግሞ በተለይ ብር ከዶላር ጋር እንግዲህ ያለው ምጣኔ እየተዳከመ ባለበት ሁኔታ ላይ የባንኮቻችን ራንኪንግ ወደ ኋላ ሸርተት ማለቱ ይቀራል ተብሎ አይጠበቅም። አይቀሬ ነው ያ ነገር እዚህ ዓመት ላይ የምንጠብቀው ነው። ሸርተት ማለታቸው አይቀርም መጀመሪያም ካላቸው ላይና ጎረቤታችን ኬንያ በኢኮኖሚ ከኛ እያነሰች ባንኮቻቸው ግን በራንኪንግ ከኛ በላይ ናቸው። እንዲሁም ደግሞ አልጄሪያንም መውሰድ ትችላለህ፣ የነ ቱኒዚያን ባንኮች መውሰድ ትችላለህ፣ የነ ሞሮኮን ባንክ ከኛ በኢኮኖሚ እያነሱ ባንኮቻቸው በጣም ከኛ ይላቁ ናቸው። ስለዚህ የባንኮቻችንን አቅም ማጠንከር አንደኛ የሚፈጠሩ አንድ ባንክ ሲንገዳገድ ሌላው ባንክ አንድ ባንክ ማነጠስ ሲጀምር ሌላ ባንክ መታመም ይጀምራል። እንደዛ አይነት ነገሮች እንዳይመጡ የባንኩ ዘርፉን ጤናማነት ከመጠበቅ አንጻር የባለ አክሲዮኖችን ጥቅም ከማስጠበቅ አንጻር እንግዲህ ብሔራዊ ባንክ ትልቁ ኃላፊነት በዋናነት ደግሞ የገንዘብ አስቀማጮችን ከማስተማመን አንጻር ብሔራዊ ባንክ የባንክ ዘርፉን ጤናማነት ከመጠበቅ አንጻር እንግዲህ ባንኮች በካፒታል አቅማቸውን እንዲያሳድጉ ይጠብቃል ማለት ነው። ከዛ ውጪ ደግሞ አንዳንድ የታዩ ምልክቶች አሉ ማለት ነው። ባንኪንግ ዘርፉ ላይ በተለይ የሊኩዊዲቲ ስትሬን ሲመጣ የዚህ የገንዘብ የጥሬ ገንዘብ እጥረት ምናምን ሲመጣ አንዳንዶቹ ለደንበኞቻቸው ለአስቀማጮቻቸው እንኳን ገንዘብ ማቅረብ እያቃታቸው ያሉበት ሁኔታ ላይ ከአቅም ጉዳይ ነው። ስለዚህ እንደዚህ አይነት ደካማ ባንኮችን ተሸክሞ ይቀጥላል ተብሎ ብሔራዊ ባንክ አይጠበቅም። አንደኛው መሰረታዊ ነገር ምንድነው? የውጭ ባንኮችን ኢንቫይት ልናደርግ ነው፣ ወደ ሀገር ውስጥ ልናስገባ ነው። ኢትዮጵያ በሯን እየከፋፈተች ነው። እነዚህ የውጭ ባንኮች ሲመጡ በአቅም ያልጎለበቱ ዝቅተኛ አቅም ያላቸውን ባንኮች ይዘህ ከነዚህ ባንኮች ጋር ትወዳደራለህ ወይ ነው ጥያቄ ነው፣ ወይስ እነዚህን ባንኮች አጠናክረህ ከነዚህ ጋር ብትወዳደር ነው የሚሻለው ነው? ቢኮዝ እንግዲህ ትልቅ ቴክኖሎጂ ትልቅ የገንዘብ አቅም የሚመጡ ባንኮች ናቸው። ስለዚህ አይቀሬ የሚያደርገው መመሪያውንም ስትመለከተው ብሔራዊ ባንክ ኢትዮጵያ ውስጥ ያሉ ባንኮችን በማጠናከር ከዚህ ሊመጡ ካሉት ባንኮች ጋር ኮምፒት እንዲያደርጉ የሚወዳደር የባንክ ዘርፍን ይዞ መቀጠል ነው በዋናነት ፍላጎቱ እና ያ ደግሞ አይቀሬ መሆኑን መመሪያውም የሚያመላክት ነው። ነገሮቹንም ስንመለከት በተቀመጠላቸው ጊዜ የካፒታል አዲኩዌሲ ሬሽዮ ወይም ብሔራዊ ባንክ የጠየቀውን ዝቅተኛ የካፒታል መጠን ያላሟሉ ባንኮችን ብዛት ስትመለከት አይቀሬ ይመስላል ስናየው ማለት ነው። አዎ ልክ ነው። አሁን ለምሳሌ ባንኮች ቅድም እንዳልከው ባንኮች የኢኮኖሚ ከማንኛውም የኢኮኖሚ እንቅስቃሴ ጋር የተያዙ ናቸው። ማንኛውም ካምፓኒ ማንኛውም ግለሰብ ትንሽ ትርፍ ገንዘብ ሲኖር ባንኩ ጋር ነው የሚያስቀምጠው። ፔሮል በባንክ በኩል ነው የሚከፈተው። የካምፓኒዎች እንቅስቃሴ ሁሌም በባንኮች በኩል ነው የሚሆነው። ስለዚህ ባንኮች እንደሌላው እንደ አንዳንድ ኢንዱስትሪ እኛ ብንወድቅም ወይም ብናድግም ምናምን ሊሉ አይችሉም። በጭራሽ ከኢኮኖሚው ጋር አብረው የሚያዙ ናቸው። መንግስትም ግድ ይለዋል የባንኮቹ ደህንነት። ስለዚህ የአንዳንዴ የባንኮች የመዋሃድና ያለመዋሃድ ጉዳይ የፍላጎትን ብቻ ላይሆን ይችላል። ምክንያቱም የነሱ ኃላፊነት የሰው ገንዘብ ማለት የህብረተሰቡን ገንዘብ የሚንቀሳቀሱ ኢንቲቲዎች ስለሆኑ የሁላችንም አደራ ስላለባቸው ፈለጉም አልፈለጉም በውድም ወይም ተገደውም ቢሆን የግድ መዋሃድ አለባቸው። እንዲያውም እኔ የምለው ምንድነው የስታቱቶሪ መርጀር የሚባለው ቅድም ያነሳው ማለት በግዴታ ውድም በውድም ባይሆን የግድ የሆኑ ነገሮችን ለማሟላት ሲሉ መዋሃድ ሊኖርባቸው ስለሚችሉ ካሁኑ እንዲሁ መንግስት አዟቸው ሌላ ሰው አዟቸው ከሚያደርጉ ይልቅ ካሁኑ ከኔ ጋር የሚሄደው ባንክ ማን ነው? እኔ የሚጎለኝን የሚያሟላ ማን ነው? ለምሳሌ አንዱ ቴክኖሎጂ ካለው አንደኛው ደከም ካለ የነሱን ቴክኖሎጂ እኛ አዶፕት ማድረግ እንችላለን። በሌላ በኩል ደግሞ ገበያው ሰፋ ያለ ባንክ ካለ አነስ ያለው ገበያ ባንክ ከሌላው ጋር የመዋሃድና ካሁኑ ጀምረው ስካን ቢያደርጉ ኢንቫይሮንመንታቸውን ኢቭን ኮንሰልታንቶችንም ሊቀጥሩ ይችላሉ። እንደዛ አድርገው እኛ ምን አለን እኛ የጎደለንን ነገር ሊያሟላ የሚችል ባንክ ነው ብለው ስካን ቢያደርጉት በኋላ ከመጣደፍ ሁሌ ምንድነው በተጣደፍን ቁጥር ብዙ ነገር ሚስ እናደርጋለን። አሁን ግን ሪላክስ ሆነው ጊዜ ወስደው እኔ የሚጎለኝን ማን ነው የሚያሟላው፣ እኔን ኮምፕሊመንት የሚያደርገኝ ማን ነው፣ እኔን እንደ ትልቅ ባንክ ሊያስቆጥርኝ የሚችለው ማን ነው ብሎ እስካን አድርጎ ውይይት ጀምረው ቶሎ ወደዛ ቢሄዱ አንደኛ ለራሳቸው ደህንነት አሁን እንዳልከው በፖሊሲ ደረጃ በአዋጅ ደረጃ የኢትዮጵያ የባንክ ስርዓት ለውጭ ክፍት ሊሆን ነው። አሁን ባንኮች መምጣት ይጀምራሉ ማለት ነው። የዛኔ ውድድሩ ከበድ እያለ ይመጣል። ስለዚህ ውድድር የሚገጥማቸው ከሀገር ውስጥ ብቻ አይደለም፣ ከአፍሪካ ይመጡ ከዓለም ይመጡ ባንኮች አሉ። ከዛ ሁሉ ውድድሩ ይመጣል። ሁለተኛ እንደው ውድድሩን ለማሸነፍ ላለማሸነፍ ብቻ ሳይሆን በህይወት ለመቆየት ባንኮቹ ተጠናክረው መጠበቅ መቻል አለባቸው። ስለዚህ
አንዳንዴ ብዙ ጊዜ የሚያጋጥመን መንግስት አንድ ነገር አመላካች ነገር ይሰጣል፣ ግን ብዙዎቻችን በግለሰብም በድርጅትም ደረጃ ግዴታው እስኪመጣ እንጠብቃለን። ግዴታው እስኪመጣ መጠበቅ ግን አማራጮቻችን መዝጋት እንደማለት ነው። ይሄኔ አንዳንዴ እኮ ሁለት ባንኮች ብቻም ላይሆን ይችላል አይደል የሚዋዱት፣ ሁለቱም ሶስትም አራትም ሊሆን ይችላል። እንደዛ። እንዲያውም እኔ አንዴ ጠቅላይ ሚኒስትሩ ራሱ ሲሉ የሰማሁት ከ5 እና ከ6 ባንኮች በላይ አያስፈልገንም። እኔ በዚህ እስማማለሁ። ምንድነው ባንኮች ሁሌም መስል አላቸው፣ ጉልበት የሚኖራቸው በካፒታል ቤዛቸው ነው። ስለዚህ 4-5 ሆነው አንድ ቢሆኑ በአፍሪካ ደረጃ ሊወዳደሩ ይችላሉ። ስለዚህ የተሻለ ቴክኖሎጂ ይኖራቸዋል፣ የተሻለ የሰው ኃይል ይኖራቸዋል እና በዚህ ደረጃ ውድድሩ እንደ ችግር ሳይሆን መቁጠር ያለባቸው ውድድሩ ለነሱ የመጣ ጸጋ አድርገው ነው መቁጠር ያለባቸው። ከዚህ አንፃር ማሰብ አለባቸው ብዬ አስባለሁ። ግን ወደ ውድድር ስናስብ እንደው ያንተ ኢንዱስትሪውን በደንብ ጠለቅ ብለህ ታውቀዋልና ባንኮች መዋሃድን እንደ ጥሩ አጋጣሚ ነው እንደ መጥፎ አጋጣሚ ነው? እንዴት ጀነራሊ እንዴት ሊቆጥሩት ይችላሉ? እንግዲህ ለውጥ ነው። ለውጡ አይቀሬ ነው። አዋጁንም እንዳየ ነው። እንግዲህ እንዳልኩ የኢትዮጵያ ብሔራዊ ባንክ ዋናነት ሮበስት የሆነ የተረጋጋ የፋይናንስ ጤናማ የሆነ የፋይናንስ ስርዓትን መፍጠር ነው። ያ ማረጋገጥ ነው። የገንዘብ አስቀማጮችን ደህንነት ማረጋገጥ ነው። የባለ አክሲዮኖችን ጥቅም ማስጠበቅ ነው እንጂ አንዱ ባንክ ውስጥ ሲዋሃድ የሆነ የማናጅመንት ቦታዎች ሊታጠፉ ይችላሉ። እንግዲህ ራሱ ውህደት የሚባለው ነገር በተለይ መርጀር ከሆነ አንዳንዴ በተለይ እኩል አቅም ያላቸው የሚለካኩ ባንኮች ሲዋሃዱ ኮንትሮሉንም ተደራድረህ ነው የምትወስደው። ይሄን ቦታ አንተ ትይዛለህ፣ ይሄን ቦታ እኔ ይዛለሁ ምናምን ብለህ ነው የምትወስደው እኩል አቅም ላይ ሲሆን። ነገር ግን ዝቅተኛ ባንኮች፣ በጣም ዝቅተኛ ትርፍ ምጣኔ ያላቸው ባንኮች፣ ከገበያ ድርሻቸውን በጣም ዝቅተኛ የሆኑ ባንኮች ከትልልቆቹ ባንኮች እኩል ወይም ደግሞ አኳየር ከሚያደርጋቸው ባንክ እኩል የኔጎሽዬሽን ፓወር ይኖራቸዋል ብዬ አላስብም። በተለይ ብዙዎቹ ካፒታል ያላሟሉ ባንኮች። ስለዚህ አይቀሬ ነው እንዳልከው ኢትዮጵያ ውስጥ እንግዲህ ሰርገኛ በጣ በርበሬ ቀንጥሱ ነው የሚባለው። ይሄ ግን ለውጥ ነው። ቼንጁን እንዴት ማናጅ እናድርግ የሚለው ነገር ከብሔራዊ ባንክ ጀምሮ ለነዚህ ባንኮች የአመራር እንዲሁ ደግሞ የዳይሬክቲቭ የመመሪያ ጉዳይ መውጣት መቻል አለበት ማለት ነው። ለማይቀረው ነገር የሚመጣ ከሆነ ማለት ቢኮዝ ቼንጁን ማናጅ ማድረግ ነው በዋናነት የነዚህ ዋና አካላትን የባለ አክሲዮኖችን የገንዘብ አስቀማጮችን ፍላጎት መጠበቅ ነው እንጂ የማናጅመንቱ ወይም ኤክስኪዩቲቭን ወይም የፕሬዝዳንቱን ወይም ምክትል ፕሬዝዳንቶችን ቦታ ማስጠበቅ አይደለም። በዋናነት ያ ማይቀር ነገር አለ። ሌላ ዓለም ላይ አዲስ ለውጥ ሲመጣ ለውጡን ማስተዳደር አለበት ወይም ቼንጅ ማናጅመንት አለ። ቼንጅ ማናጅመንት ቀደም ብለህ ተዘጋጅተህ የማይቀር ከሆነ አቅምን ታውቀዋለህ። አሁን ላይ ካፒታል ኢሹ አድርጌ ሬዝ ማድረግ እችላለሁ ወይ? ብሔራዊ ባንክ ያስቀምጠውን ዝቅተኛ የካፒታል ምጣኔ ላሟላ እችላለሁ ወይ? በነገር ላይ 5 ቢሊዮኑንም ከሬዝ ላይ ያደርገው ይችላል ብሔራዊ ባንክ። እንደውም አንዳንድ ባንኮች ለጥንቃቄ በሚል ትልልቆቹ ባንኮች ቀደም ብለው ነው የካፒታላቸውን ያሳድጉት ኤክስፔክቴሽን ስላለ ብሔራዊ ባንክ። ይሄ ነገር አሁን አይደለም መወራት የጀመረው። የተከበሩ ክቡር አቶ አጥናፉ የብሔራዊ ባንክ ገዢ በነበሩ ጊዜ ጀምሮ ይሄ ነገር ሲነገር ነበረ። አይቀርም ተዘጋጁ አይቀርም ሲባል የሆነ ነገር ሲነገር ዞሮ አመላካች ነገሮች አሉ። ኢትዮጵያ በሯን እስከመቼም ዘግታ መቆየት አትችልም። የውጭ ኢንቨስተሮች መምጣት አለባቸው። ገበያችን ማደግ አለበት። ኢኮኖሚው ከሚያድገው እኩል ኢንቨስትመንት ዘግተን እስከመቼም ልንቆይ አንችልም። ይሄ መወራት ከጀመረ እኔ እንኳን ባንክ ዘርፍ ላይ በቆየሁበት ጊዜ ጀምሮ ነው ሲወራ የነበረው። ለባንኮቹ በቂ ጊዜ ነው የተሰጣቸው። ያን ማሟላት ካቃታቸው የሚቀጥለው ነገር በጤናማ መንገድ ኤግዚስቲንግ ሼርሆልደሮች የሼርሆልደሮች ጥቅም ሳይነካ እንዴት ተደርጎ ሊዋሃዱ ይገባል የሚለውን ውይይት ያስፈልጋል። በነገር ላይ ይሄን ውይይት ማድረግ ያለባቸው አኳየር የሚያደርጉ ባንኮችም ይታወቃሉ። ፕሮስፔክት እንዴቶቹ ባንኮች አቅም አላቸው፣ የቶቹን ባንኮች ሊወስዱ ይችላሉ የሚል የተለዩ ባንኮች አሉ። ስለዚህ የነዛ ባንኮች በስትራቴጂ ማዘጋጀት መቻል አለባቸው። ልክ ነው። ይሄን ቼንጅ ማናጅ ለማድረግ የማናጅመንት አቅም መገንባት አለበት። አዲስ ነገር ስለሆነ ለኛ መርጀር ኤንድ አኩዚሽን በኢትዮጵያ ታሪክ ላይ ምናልባት የምናውቀው ባንኪንግ ዘርፍ ላይ ኢትዮጵያ ንግድ ባንክ ከኮንስትራክሽን ቢዝነስ ባንክ ተዋህዷል። ሁለቱም የመንግስት ባንክ ስለሆኑ ብዙም ችግር አልገጠመም። ነገር ግን አሁን ግን ብዙ ስቴክሆልደሮች ስለሚኖሩ የእያንዳንዱ ባንክ ሼርሆልደርስ በማይጎዳበት መንገድ የቫሉዌሽን ስራ ተሰርቶ ምናምን ተሰርቶ እንዴት ልንዋሃድ እንችላለን። ስለዚህ የቼንጅ ማናጅመንት ስለሆነ የለውጥ አስተዳደር ስለሆነ አኳየር ሊያደርጉ የሚችሉ ባንኮችም ራሳቸውን አቅም በመገንባት
እዚህ ጉዳዩ ላይ ያላቸውን እውቀት በመገንባት መዘጋጀት መቻል አለባቸው። አኳየር የሚደረጉ ይህን ካፒታል የማያሟሉ ባንኮችም ደግሞ ማናጅመንቶች ከአሁኑ መዘጋጀት መቻል አለባቸው። ማይቀረው ነገር ስለሆነ ቢኮዝ ማንኛውም ማናጅመንት አደራ የተሰጠው የባለ አክሲዮኖችን ፍላጎት የባለ አክሲዮኖችን ጥቅም ማስጠበቅ ነው። ስለዚህ እንዴት አድርጌ የባለ አክሲዮኖችን ጥቅም ላስጠብቅ ብሎ የሚያስብ ፕሬዚዳንት ያስፈልገናል። ልክ ነው። ማሟላት ካልቻልክ ይሄ የጠቅላላ ጉባኤ አጀንዳ መሆን ሁሉ መጀመር መቻል አለበት። ጠቅላላ ጉባኤ አንዳንድ የሆነ ባንክ ላይ ይህን ጉዳይ ያነሳ ተብሎ ትልቅ ጫቄታ ተፈጥሮ እንደነበር አስታውሳለሁ። ያ መሆን የለበትም። አቅምህን ካወቅ ዛሬውኑ ቅድመ ዝግጅት አድርገህ እንዳልከው በባህል እንግዲህ ኮርፖሬት ካልቸር የሚባለው ከየትኛው ባንክ በባህል እንዲሁ ደግሞ በዓላማ የትኛው ባንክ እኔን ይመስላል በአሰራር ቴክኖሎጂ አሁን ፈረንጆች ሲያዩ ያው ለምሳሌ ኮር ባንኪንግ ሲስተም ከየትኛው ባንክ ኦንላይን ሊያደርግ ይችላል ተብሎ መታሰብ መቻል አለበት። ቢኮዝ ውህደቱ ስሙዝ እንዲሆን ገንዘብ አስቀማጮች ተበዳሪዎች ምንም አይነት ችግር ሳይገጥማቸው ስሙዝ በሆነ መንገድ ትራንዚሽኑ እንዲኖር ቅድመ ዝግጅቱ ያስፈልጋል። እንግዲህ ለዚህ መሰረቱ የሌጋል ፍሬምወርክ ነው። የኢትዮጵያ ብሔራዊ ባንክ አስቀድሞ ባንኮች መርጅ የሚያደርጉበትን ህጋዊ ማዕቀፍ አዘጋጅቶ መጨረስ አለበት። መጀመሪያ ሬጉሌተሩ ቶኑን ስታወጣ ይሄ ነገር መውጣት አለበት። ግልጽ መመሪያ ካወጣ የማያሟሉ ባንኮች ያንን መመሪያ ተከትለው ዝግጅት ማድረግ የሚያስችላቸውን ነገር ፍሬምወርክ ታስቀምጥላቸዋል ማለት ነው። ያ እንግዲህ ከሬጉሌተሩ ይጠበቃል ብዬ አስብ። ኢንተረስት መጠበቅ ያለበት የገንዘብ አስቀማጩ ነው። ራንኪንግ ላይ ስቴክሆልደር ራንክ ስታደርግ ገንዘብ አስቀማጩ የመጀመሪያ ደረጃ ላይ ነው የሚቀመጠው። ከዛ ቀጥሎ የባለ አክሲዮን ይሆናል ማለት ነው። ከዛ በኋላ እንግዲህ ሌሎች ችግሮች ሊያመጣ ይችላል። የመርጀር ጉዳይ ሪደንሲ የተወሰነ ሰራተኛ ቅነሳ ሊኖረው ይችላል። በተለይ ኤክስኪዩቲቭ ሌቭል ላይ የሚጠበቁ ነገሮች መቻል አለበት። እንደዚህ አይነት ነገሮች ማምጣቱ አይቀርም። ነገር ግን ደግሞ ማወቅ ያለብን ኢትዮጵያ ገና ባንኪንግ ዘርፉ እኔ ሁሌም አርጊው ባደረገው ገና አንባንክድ የሆነ ሶሳይቲ ነው። በጣም በየገጠሩ አገልግሎት ያልተገኘበት ነገር አለና ቅርንጫፍ መዝጋት ምናምን የተወሰነ ሊኖር ይችላል። 100% ግን ይኖራል ብዬ ማስበው ነገር የለም ማለት። ስለዚህ ሰራተኞችን ማወያየት ካሁኑ ጉዳዩ ላይ መወያየት መቻል ያስፈልጋል። ለምን ምንድነው ጉዳዩን ያመጣው የሚለውን ነገር እንዴት በዚህ ሂደት ውስጥ አልፈን ጠንካራ እንሆናለን። ከዛ ውጭ ግን የውጭ ባንኮችም ሲመጡ እኮ በነገር ላይ ኢትዮጵያውያንን ነው የሚቀጥሩት። አዲሱን መመሪያ አይተህ ከሆነ ኤክስኪዩቲቭ ሌቭል ላይ ያሉ ሰዎች ካልሆኑ በቀር አብዛኛው ታች ያለው ቦታ ለኢትዮጵያውያን የተተወ ነው። አዲሱን የባንክ የስራ አዋጅ ካየሁ ለዛውም ኤክስኪዩቲቭ ሌቭል ላይ ያሉት ሰዎች 5 ዓመት ብቻ ነው እንዲሰሩ የሚፈቅደው። ከዛ በኋላ እውቀት አሸጋግረው እንዲወጡ ነው። ስለዚህ ብዙ ጥበቃዎች ያለው ነው። ስለዚህ አዲስ የሚመጡት ባንኮችም ለብዙ ኢትዮጵያውያን የስራ እድል የሚፈጥሩ ነው። ስለዚህ ባለሙያ ሆነ እስከተገኘ ድረስ አዳዲሶቹን ባንኮች ላይ መግባት የምትችልበት ሁኔታ ነው የሚኖረው ማለት ነው። በጣም ጥሩ። ሌላው ደግሞ እንደ አድቫንቴጅ ለምን አንዳንዴ ተዋህዱ ስለተባሉ ብቻ ሳይሆን መዋሃድ ያለባቸው የሚያመጣላቸውን ትሩፋት እንደ ፖዚቲቭ ነገርም አድርገው መጠበቅ መቻል ያለባቸው። እንደ ኔጌቲቭ ነገር ብቻ አሁን ብዙ ጊዜ የምናየው ልንዋሃድ ነው ልንጠፋ ነው ምናምን ብቻ ሳይሆን ምን ያመጣልናል፣ ትልቅ መሆናችን ምን ያመጣልናል። ቅድም አሁን ያነሳው በጣም አሪፍ ነጥብ አለ። ምንድነው እኛ ሀገር ባንኮቹም ሌሎቹም ሼር ካምፓኒዎች ሁሌ በአመቱ መጨረሻ ላይ የሼርሆልደር ስብሰባ አለ። ሼርሆልደር ስብሰባ ላይ ስለ ድርጅታቸው በንቁ ያለ መሳተፍ ብዙ ነገር ለቦርዶች ለማኔጅመንቱ የመስጠት ነገር አለ እና አክቲቭሊ ብቻ ቦርድ ይሁን ምናምን ብሎ እንትን ብሎ እጃውቶ የመሄድ አይነት ይሄ የመርጀር ጉዳይ ይሄ የኛ ባንክ እዚህ ደረጃ ላይ ነው ያለው። የውጭ ባንኮች ሊመጡ ይችላሉ። ኢትዮጵያ እያደገች ነው። ኢኮኖሚው በዚህ ደረጃ ላይ ነው ያለው። ማደግ መቻል ስላለብን መጀመር አለብን። የውህደት እንቅስቃሴውን መጀመር አለብን ብሎ ከሼርሆልደሮች ባለቤቶቹ ሼርሆልደሮች ስለሆኑ ከነሱ መነሳት መቻል አለበት። ስለዚህ ያ በዛ ነጥብ እስማማለሁና አሁንም ይሄን ፕሮግራም የሚያዩት ሰዎች ሼርሆልደሮች ብዙ የባንክ ሼርሆልደሮች ስላሉ ከነሱ ይጠበቃል ይሄንን አይዲያ ማምጣት። ሌላው ስለ ማንኛውም መርጀር ስናስብ ባንኮች ብቻ ሳይሆን ሌሎች መርጀር ስናስብ ሁሌ ፖዚቲቭ ሳይሆን ኔጌቲቭ ነገሮች የሚታሰቡ ነገሮች አሉ፣ ቻሌንጆች አሉ። ያው ፋክት ስለምናወራ ስለ ቻሌንጅ ስናስብ ስለ ባንክ ቻሌንጅ ስለ መርጀር ቻሌንጅ ስናስብ ባንኮች ኤክስፔክት ማድረግ ያለባቸው ሼርሆልደሮች ራሳቸው ኤክስፔክት ማድረግ ያለባቸው ቻሌንጆች ወይም ተግዳሮቶች ምንድናቸው? ምን ሊጠብቃቸው ይችላል? አሁን ብዙዎቹ ሼርሆልደሮች አይ እኛ ትልቅ መሆን አለብን፣ ትልቅ ሆነን ኮምፒቲሽኑን ወይም ውድድሩን መቋቋም አለብን ሲሉ ምን አይነት ችግር ሊገጥማቸው ይችላል? ምንድነው ቻሌንጆቹ ምንድናቸው? እንዳልኩ ነው እንግዲህ የመጀመሪያው ነገር እንግዲህ ትልቅ ሆነን አንደኛ አኳየርም የሚያደርገው ባንክ አዲስ ወደ ራሱ የሚያስገባውን ባንክ ከወሰደ በኋላ
ትርፋማነቴን አስቀጥላለሁ ወይ? ዝም ብሎ የሆነ ባንክን መውሰድ ብቻ ሳይሆን ባንኩን ከወሰድኩ በኋላ ከዛ ባንክ ብዙ ዲፖዚቶችን እንደምታገኘው ሁሉ የዛ ባንክ እዳዎች አሉ። ይሄን ዲው ዲሊጀንስ መስራት መቻል አለበት። አኳየር የምታደርገው ባንክ በቂ የሆነ ስለዛ ድርጅት በቂ የሆነ መረጃ ሊኖርህ ይገባል። ያ ባንክ የምገዛው ባንክ ወይም ማዋሃደው ባንክ ምን ያክል ነው ጤናማ ያልሆኑ ብድሮቹ ኤንፒኤል ሬሾ ጤናማ ነው ወይ? የተበላሸ ብድር መጠኑ ይሄን በደንብ ጥናት ማድረግ አለበት። ለዚህ ነው ቅድም ማናጅመንቶችም መሰልጠን ያቅማቸው ማሳደግ አለባቸው። ቦዝ አኳየር የሚደረገው ባንክ እንዲሁም አኳየር የሚደረገው የሚገዛውም የሚዋሃደው ባንክም ወሳጁ ባንክም ደግሞ ተወሳጁ ባንክም ካሁኑ መዘጋጀት አለባቸው ብልስ ነው። ይሄ ምን አይነት ችግር ሊያመጣ ስለሚችል ነው ኦቨር ቫሉዌሽን አንደር ቫሉዌሽን እንዳያመጣ ነው። ቢኮዝ የምትገዛው ባንክ ላይ አንዳንድ እንግዲህ ምናልባት በጨረታ ሊሆን ይችላል። ብሔራዊ ባንክ ለወደፊቱ የሚያወጣው መመሪያ እናያለን። አንዳንዴ በስምምነት ሊሆን ይችላል። መመሪያዎቹን እናያለን። በስምምነት የሚደረግ መርጀር ወይ ደግሞ ቴክ ኦቨር ምን አይነት ነው? እንዲሁ ደግሞ በጨረታም ሊሆን ይችላል። ብሔራዊ ባንክ ምናልባት ኤግዚስቲንግ ያሉ ሼር ሆልደሮችን ኢንተረስት ከመጠበቅ አንጻር ባንኮቹን ተጫርታችሁ ግዟቸው ሊሉ ይችላሉ። አኳየር የሚደረጉ ባንኮች በዚህ ጊዜ ላይ ብዙ ተጫራች ስላለ ብቻ ከፍ ያለ ዋጋ አውጥተህ የማይገባውን ያክል ያ ባንክ የማያወጣውን ያክል ከገዛህ ያ ባንክ የሚያመጣልህ በረከት አይደለም፣ መርገምትን ነው የሚያመጣልህ። ስለዚህ ኦቨር ቫሉዌሽን እንዳይኖር ወይም ደግሞ በተጋነነ ዋጋ ባንኮችን ላለመግዛት አኳየር የሚያደርጉ ባንኮች ጥንቃቄ ማድረግ መቻል አለባቸው። አንድ ሁለተኛ አኳየር የሚደረጉት ባንኮች ደግሞ ለድርጅታቸው ለባለ አክሲዮኖቻቸው ተገቢው ክፍያ እንደተከፈላቸው ማረጋገጥ ደግሞ አለባቸው። አንደር ቫሉዌሽንን እነሱም ደግሞ ማስወገድ መቻል አለባቸው። የሼር ሆልደርን ኢንተረስት መጠበቅ ነው በዋናነት ትልቁ የማናጅመንት ኃላፊ የማናጅመንት ሪስፖንሲቢሊቲ ምንድነው? በዚህ በአዲሱ ኮርፖሬት ወርልድ እንግዲህ የባለ አክሲዮኖችን መብት ማስጠበቅ ነው። የባለ አክሲዮኖችን ጥቅም ማስጠበቅ ነው። ይሄ እንግዲህ ከራስ በላይ መሰጠትና ፕሮፌሽናሊዝም መሆንን የሚጠይቅ ነገር ነውና እንዲህ አይነት ተግዳሮቶች ቅድም እንዳልኩ እንግዲህ ኦቨር ቫሉዌሽን አንደር ቫሉዌሽን ተግዳሮቶችን ይዟል በውስጡ ሪስኪ የሆነ አሴትን የመግዛት ችግር ሊቨል ያመጣብህ ይችላል። እዚህ ላይ እውቀትን ማዳበር የውስጥ ካፓሲቲን መገምገም መቻል አለብህ። ዛሬ ላይ መዘጋጀት አለብህ። ዛሬ ላይ ስትራቴጂ፣ ዛሬ ላይ አቅምን መገንባት አለብህ ሲባል እንዲህ አይነት ተግዳሮቶችን ሁለተኛ በባህል ካንተ ጋር በቀላሉ ሊዋሃድ የሚችልን ባንክን ለይተህ ማወቅ ጉዳይ ነው። የባህል እንዳያመጣብህ እንዲህ አይነት ተግዳሮቶች እንዳያመጣ ነገ ከነገ ወዲያ በአሰራር ባህል በምናምን ባህል የማይመስልህን ተቋም አምጥተህ ረብሻ እንዳያመጣብህ እንዲህ አይነት ተግዳሮቶችን ለመቀነስ ቴክኖሎጂ ዋይዝ እንደዛ ማለት። ስለዚህ እነዚህ እንዲህ አይነት ተግዳሮቶች ይገጥማቸዋል። ከዛ ውጭ እንግዲህ ትልቁ ነገር የቢሄቪየር ጉዳይ ነው። ቢሄቪየር ማለት እንግዲህ አዲስ ረብሻ ማምጣቱ አይቀርም። ሁሉም ሰው የዚህ መርጀር ምናምን ጉዳይ አዲስ ለውጥ ሲመጣ በየትኛውም አግባብ ብትመለከት ችግር መፍጠሩ አይቀርም። ስለዚህ እኚህ ሰራተኞችን የሚዋሃዱ ድርጅቶችን ሰራተኞችን በአእምሮ ማዘጋጀት ማውራት ያስፈልጋል። በተለይ ደግሞ በቦርዱ በጠቅላላ ጉባኤው አደራ የተሰጠው ቦርድ አቅሙን ያውቃልና እያንዳንዱ ባንክ ውስጥ ያለ ቦርድ ስለዚህ ጉዳይ ዛሬ ማውራት አለበት። ነገ አይደለም የምታወራው። ልክም እንዳልከው ዛሬ ዝግጅነቱ ካለ የባለ አክሲዮኖችን መብት ባስጠበቀ መንገድ ከትልቅ ብራንድ ጋር ተዋህደ ባለ አክሲዮኖቹ እየቀጠሉ የሚሄዱበት ነገር ሊኖር ይችላል ማለት። ስለዚህ እኚህ ተግዳሮቶች እንዳይመጡብህ ነገ ሰርገኛ መጣ በርበሬ ከንቱ እንዳይሆን ስትራቴጂ ዲቫይስ አድርግ። አንድ ከቻልክ ነጥሬ መውጣት እችላለሁ ካፒታሉን ሞቢላይዝ ማድረግ እችላለሁ ካልክ መሞከር ነው። ግን እንደሚመስለኝ እኚህ ሁሉ ባንኮች በአሁን ባለው ሁኔታ ላይ አክሲዮን በሚሸጡ ጊዜ ላይ የዚህን ሁሉ ባንኮች አብዞርቭ ሊያደርግ የሚችል ፍላጎት ገበያው ላይ ይኖራል ብዬ አላስብም። በተለይ አብዛኞቹ ባንኮች እንግዲህ ካፒታል ማሟላት ካቃታቸው ትርፋማነታቸውም ላይ የዛኑ ያክል ጥያቄ ስለሚኖር ባለ አክሲዮኖች ለዚህ ሁሉ ነገር። ሌላው ደግሞ እኚህ ባንኮች አሁን ሌላ ተግዳሮት ይመጣባቸዋል። ከዚህ ቀደም የኢትዮጵያ የፋይናንስ ሲስተም የሚታወቀው በባንኪንግ ዶሚኔሽን፣ አሁን ግን የካፒታል ገበያውም እየመጣ ነውና ሌሎች ባንኮችም አክሲዮን መሸጥ ይጀምራሉ። ስለዚህ ተወዳዳሪም ይኖርባቸዋል ማለት ነው ማርኬቱ ላይ። ስለዚህ ስትራቴጂ ዲቫይስ ማድረግ ነው። ጫፍ ላይ የደረሱ ባንኮች ሊያሟሉ ሊችሉ ይችላሉ። በእኔ ግምት ግን ብሔራዊ ባንክ መጀመሪያም ያልተሟላውን ብቻ ሳይሆን ካፒታል ሬይዝም ሊያደርግ ይችላል የሚል የራሴ ጥርጣሬ አለኝ እንደ አንድ ባለሙያ ማለት ነው። እችላለሁ ወይ የሚለውን ማድረግ። ስለዚህ የባለ አክሲዮኖችን መብት የወከሉኝን ሰዎች መብት እኚህ ሰዎች መብት እንዴት ላስጠብቅ እችላለሁ የሚለውን ነገር ማሰብ በተለይ የቦርዱ ኃላፊነት ነው ማለት ነው። በተለይ ማናጅመንቱ ሳይሆን የቦርዱ ኃላፊነት። ከዛ በኋላ ቦርዱ ኢትዮጵያ ብሔራዊ ባንክ በሚያወጣው መመሪያ መሰረት አቅጣጫ መስጠት ነው ለማናጅመንቱ እና ማናጅመንቱም ተዘጋጅቶ ዊን በሆነ መንገድ ሁለቱንም አካላት ትርፋማ በሚያደርግ መንገድ የሚደረጉ ውህደቶችን ማሳካት ያስፈልጋል። ለዚህ እንግዲህ ዝግጅቱ ነው የሚያስፈልገው ማለት ነው። በተለይ አሁን ያልከው ይሄ ብዙ ጊዜ ቦርድ የሚባለው
ሰውም እኛን የሚመለከቱ ሰዎችም በትክክል መረዳት ያለበት ቦርድ ማለት የሼርሆልደር ጥቅም አስጠባቂ ነው፣ ሌላ ነገር አይደለም። የሼርሆልደሮች ወኪሎች ናቸው፣ የሼርሆልደሮች ተላላኪዎች ናቸው። ሌላ ምንም አላማ የላቸውም። ስለዚህ አሁን ስለ መርጀር ስናወራ አንድ ሜጀር ነገር አለ። ምንድነው? የትም ሀገር እኛ ሀገር ብቻ ሳይሆን የትም ሀገር ልታስብበት የሚገባው የሰው ልጅ በራሱ ይጓለው ራሱን እንትን ማድረግ ነገር አለውና ሁለት ባንኮች 3 ባንኮች ሲዋሃዱ 3 ባንክ 3 ሲኢኦ አይኖረው። 3 ባንክ ለምሳሌ እያንዳንዱ ጋር 10 ቦርድ ቢኖር 30 ቦርድ አይኖረው፣ 10 ብቻ ነው የሚኖረው። ስለዚህ የነዛ ቦርድ የነበሩ ሰዎች ላይሆኑ ይችላሉ፣ ማኔጅመንት የነበሩ ሰዎች ላይሆኑ ይችላሉ። ስለዚህ ትልቁ መታገል ያለብን ሼርሆልደሮችም ቦርዱም ማኔጅመንቱ መታገል ያለባቸው ኢጓቸውን ለጊዜው ትተው ለሼርሆልደሩ ሲባል የራሳቸውን ነገር መተውና ለምሳሌ እኔ የአንድ ባንክ ሲኢኦ ከሆንኩ መርጅ በሚደረግበት ጊዜ ላልሆን ይችላልሁ። ይሄን ዓለም አስቀድመን ጭንቅላታችን ማዘጋጀት ከመጀመሪያው ዝግጅት። ስለዚህ ይሄ ሳክሪፋይስ ነው፣ ያ የምናየው ነገር ነው። ይሄ ትግል ያጋጥመናል። ይሄ ትግል ደግሞ ኢትዮጵያ ውስጥ ብቻ አይደለም። ነገ ሲኢኦ ላልሆን ይችላልሁ፣ ነገ ቫይስ ፕሬዚዳንት ላልሆን ይችላልሁ፣ ቦርድ ላልሆን ይችላልሁ ብሎ ግን የኔ አሁን የቆምኩበት ዓላማ የሼርሆልደሮቹን ጥቅም ለማስጠበቅ ስለሆነ ለሼርሆልደሮቹ ጥቅም እስከሆነ ድረስ የኔ ፖዚሽን የኔ ክብር ይቅር ማለት መቻል አለበት። አመሰግናለሁ። እሷ ትልቅ ጦርነት እዚህ ላይ እንደሚገጥም አውቃለሁ። ስለዚህ ዝግጅት የአእምሮ ዝግጅት ያስፈልጋል። አሁን ብዙ ትልቅ መርጀር ላይ እንግዲህ ውጭ ሀገር ላይ በፋይናንስ ተርምስ የምናውቃቸው አንዳንድ ስጦታዎች አሉ ለባንኮች። እንደዚህ ሼርሆልደሮች እንትን ሲያደርጉ ሁለት ባንኮች ወይም ሁለት ካምፓኒዎች እንትን ሲያደርጉ ሴፍ ትራንዚት ለማድረግ እንዲያውም አንድ ቃል አለ። ካምፓኒዎች መርጅ ሊያደርጉ ሲሉ ሲኢኦዎች ይኖራሉ። ሲኢኦዎቹ ከሁለቱ አንዱ ሲኢኦ ነው ሊቀጥል የሚችለው። ምናልባት አንዳንዴ ሁለቱም ላይ ቀጥሉ ይችላሉ ከሚበላው እንትን አንፃር። ስለዚህ ምን አይነት እንትና መጥቷል? ጎልደን ፓራሹት የሚል ጎልደን ፓራሹት ኤግዛክትሊ። እና ያ ጎልደን ፓራሹት ሬዚስታንስ እንዳያጋጥሙ ኤግዛክትሊ አክሲዮን በመስጠት የተለያዩ ቤኔፊቶችን በመስጠት ስሙዝ ማድረግ ኤግዛክትሊ። እና እንደ ጎልደን ፓራሹት የመሳሰሉ ነገሮች ሰው አይደል ለሚሄደውም ሲኢኦ ዲስተርባንስ ነውና የሚፈጠረው እንዴት አድርገን ላንድ እናድርግ እንዳልከው ወይ ጎልደን ፓራሹት ስትራቴጂ ሌላው የሰለጠኑ ዓለምም እንደዛ አይነት ተግዳሮት እንዳይገጥማቸው ለማለት ነው። ለምን ነው ኤግዚስቲንግ ማኔጅመንት በተለይ አኳየር የሚደረገው ተቋም የሚወሰደው ተቋም እዛ ውስጥ ያሉ ሰዎች የተለያዩ ስትራቴጂዎችን ሊቀይሱ ይችላሉ። ላለመወሰድ ሲሉ ላለመዋጥ ሲሉ የተለያዩ ነገሮችን እንዳያረጉ ይሄ ድርድር ይደረጋል። ሰውየው ነገ ከነገ ወዲያ የሚኖርበትን ያክል ገንዘብ የምትሰጠው ከሆነ ትራንዚሽኑ ስሙዝ እንዲሆን። ስለዚህ ይሄ ሁሉ እንግዲህ እንዲሆን የኢትዮጵያ ብሔራዊ ባንክ የሚያወጣው መመሪያ እጅግ የተጠናና ዘርፉን የማይበጠብጥ እንዲሁ ደግሞ አኳየር የሚደረጉ ባንኮችን ማኔጅመንቶችን የማይበጠብጥ ጫና የማይፈጥርባቸው አይነት ማቹርድ የሆነ ከሌሎች ሀገሮች ተሞክሮ ላይ ተመርኩዞ የተዘጋጀ ነገር ሊሆን ይገባል ማለት ነው። ባንኮቹን እንደዚህ አይነት ኦፕሽን የማይከለክል ቢኮዝ ስሙዝ ትራንዚሽን እንዲኖር። ስለዚህ እንዳልከው አንደኛ ስሙዝ ትራንዚሽን እንዳይኖር፣ ሁለተኛ ጥሩ ጥቅም ከሌለበት ኢቭን መርጀሩ ሀፕን እንዳያደርግ ከማኔጅመንቱ እንደዚህ አይነት እንትኖች ሊሆኑ ይችላሉ፣ እንቅፋቶች የሚወጡ ነገር ሊሆኑ ይችላሉ። ስለዚህ እንቅፋት ለማስወገድ ስሙዝ ትራንዚሽን እንዲኖር ጥሩ ነገር ኦፈር ማድረግ፣ ከውጭ ሀገር መማር ከውጭ ሀገር። ምክንያቱም አሁን እኛ ትንሽ በፋይናንስ በስልጣኔ በተለይ በኮርፖሬት ስልጣኔ ትንሽ ወደ ኋላ ቀርተናል። ይሄን የምንክደው ነገር አይደለም። ስለዚህ ከሌሎች ሀገሮች መማር፣ ሌሎች ሀገሮች እንዴት ነው ይሄን ነገር ማኔጅ ያደረጉት? ቅድም ያነሳነው ጎልደን ፓራሹት ጥሩ ነገር እንትን ማድረግ፣ በክብር እንዲሄዱ ማድረግ፣ በምስጋና በክብር እንዲሄዱ ማድረግ መደረግ መቻል አለበት። መለመድ አለበት። ሼርሆልደሮችም ይሄን መቃወም የለባቸው። ምክንያቱም ለጥሩ ዓላማ እስከሆነ ድረስ ይሄን ነው መቃወም የለባቸውም። አንዳንዴ ደግሞ ለምሳሌ መርጀር እንግዲህ ብዙ ጊዜ ስለ መርጀር ስናወራ ዋናው መርጀር ማለት 1 ሲደመር 1 3 ለማምጣት ነው ትግሉ። 2 እንዲሆን ሳይሆን 3 እንዲሆን ሲነርጂው። ስለዚህ ቅድም እንዳልከው ብዙ ብራንቾች ላይዘጉ ይችላሉ፣ አንዳንዶቹ ሊዘጉ ይችላሉ። ብዙ የሰው ኃይል ላይባረር ወይም ላይወጣ ይችላል፣ የተወሰነው ሊወጣ ይችላሉ። ስለዚህ ምናልባት አስፈላጊ አይደለም ተብሎ የሚወጣ የሰው ኃይልም ካለ እሱንም ማኔጅ የምናደርግበት ሜካኒዝም ቢፈጠር እንደዚህ አይነት ነገር አስቀድመን ከተዘጋጀን ነገሩ ስሙዝ ይሆናል ማለት ነው። ስለዚህ ማሰብ መቻል አለብን። ነገሩ አስፈላጊ ነው። ከአስፈላጊነቱ አንጻር ግን ተጎጂና ተጠቃሚ ነገር እንዳይኖር እነዚህ ነገሮች ደግሞ በደንብ ልናስብበት ይገባል። ሌላው ስለ ባንኮቹ ስናወራ
ስትራቴጂክ ነገሮችን መለየት መቻል አለብን። የፋይናንስ ጉዳዮችን፣ የህግ ጉዳዮችን መለየት መቻል አለብን። እንደው አሁን ለምሳሌ በስትራቴጂክ ጉዳይ ወይም በፋይናንስ ጉዳይ፣ በህግ ጉዳይ ምን ጉልህ ነገሮች አሉ ባንኮቻችን ውስጥ ሊያሳስበን የሚገባ? ብዙ ነገሮች አሉ። እንግዲህ ምንድነው በተለይ ከግብር ጋር በተገናኘ ምን አይነት ታክስ ቻሌንጆች ይኖሩብናል? አንዱ ድርጅት አኳየር ሲያደርግ ሁሉ ነገሩ አሰስመንት መሰራት መቻል። አንደኛ ከኢትዮጵያ ብሔራዊ ባንክ ህግ አንጻር መርጀሩን እችላለሁ ወይ አልችልም ወይ የሌጋል ጉዳዮችን አሰስመንት መስራት መቻል አለብህ። የኮምፕላያንስ ኢሹዎችን አሰስመንት መስራት መቻል አለብህ አስቀድመህ። ከዛ ውጪ ደግሞ ይሄ ቴክ ኦቨሩ ወይም ደግሞ መርጀሩ ወይም ግዢ እንግዲህ ቴክ ኦቨር ግዢ ነው የሚባለው ወይም ውህደቱ መርጀሩ ምን አይነት የታክስ ኢምፕሊኬሽኖችን ያመጣብናል የሚለው ነገር ቀድመህ አሰስ ማድረግ ያለበት። ነገ ከነገ ወዲያ ከገቢዎች ጋር ግጭት እንዳይፈጠር ብዙ ስቴክ ሆልደሮች በዚህ ጉዳይ ላይ ኢንተረስት ስለሚኖራቸው ይህንን ነገር ባንኮቹ ማሰብ መቻል አለባቸው። እንግዲህ ለምሳሌ ቴክ ኦቨሩ ምናልባት እኮ በካሽ ሊሆን ይችላል የምከፍለው አኳየር የምታደርጋቸውን ድርጅቶች ስከፍል ምን ማድረግ አለብኝ፣ ምን አይነት የካፒታል ጌን ታክሶችን ጉዳይ ምናምን ጉዳይ እንዴት ማናጅ ማድረግ አለብኝ የሚለውን ነገር አኳየር የሚያደርገው ድርጅት አዲስ ነገር ስለሆነ ታክስ ኢምፕሊኬሽኑን የኮምፕላያንስ ኢምፕሊኬሽኑን ከተለያዩ ከህጎች ጋር ያሉ ነገሮችን አክብሮ መጓዝን አብሮ ማሰብ ያስፈልጋል ማለት ነው። ለዚህ እንግዲህ በተለይ የኢንቨስትመንት አድቫይዘሪዎችን የኢንቨስትመንት ባንኮችን አገልግሎት የባለሙያዎችን አገልግሎት የሚፈልጉበት ቦታ ይመጣል ማለት ነው። ምን ዲው ዲሊጀንሱን በትክክል ሰርተው እዚህ ቦታ ላይ መጠንቀቅ አለባችሁ ብሎ ሴፍ ትራንዚት እንዲያደርግ የባለሙያዎችን እገዛም የሚያስፈልጋቸው ነገር ይኖራል ማለት ነው። ስለዚህ በደንብ አሰስ ለማድረግ ኢንተርናል ካፓሲቲ ካለ ጥሩ፣ ከሌለ ግን አሁን አዲስ የተቋቋሙ ያሉ ኢንቨስትመንት ባንኮች ሮል የኢንቨስትመንት አድቫይዘሪዎች ሮል እዚህ ጋር ነው እንግዲህ የሚመጣው ማለት ነው። ስለዚህ ያንን በመጠቀም እንዴት አድርጌ መርጀር ኤንድ አኩዚሽኔ ስሙዝ በሆነ መንገድ እንዲጠናቀቅ ማድረግ ይችላል የሚለውን ነገር የባለሙያዎችን እርዳታም ጭምር መፈለግ ይኖርባቸዋል። ካልሆነ ግን ነን ኮምፕላያንስ እንግዲህ የሚጣሱ ህጎች ነገ ከነገ ወዲያ ደግሞ ሌላ የፔናልቲ በርደን እንዳያመጡ የችግር እንዳያመጡ፣ ሌላው ደግሞ አገሪቱ ከምትከተላቸው የሰራተኛና አሰሪ አዋጆች አንጻር የሰራተኞችን መብትና ጥቅማጥቅም እንዴት ነው ማስከበር ያለብኝ የሚለውን ነገር በደንብ ማየት መቻል አለብን። ስለዚህ የህግ አማካሪዎችን በደንብ አሰስ አድርገው ለሰራተኛ ከሪደንደንሲ ጋር ፔመንት ጋር የአገልግሎት ክፍያ ጋር የተገናኘ ነገር መቼም ስለማይቀረው ነገር ማውራት ስለሚኖርብን እንዴት አድርጌ ነው ምን ያክል የሰራተኛ ጥቅማጥቅም ሊያቢሊቲ ሊያመጣብኝ ይችላል። ስለዚህ አኳየር የምታደርገውን ተቋም የሰራተኞችን ዝርዝር በሙሉ ወስደህ ምን ያክል ሊያቢሊቲ ሊያመጣብህ እንደሚችል ማወቅ መቻል ይኖርባል ማለት። ስለዚህ ነገርየው በጣም እጅግ ሰፊ ነው እና በልምድ የታገዘ እንዲሁም ደግሞ በባለሙያ የታገዘ ሂደት መሆን መቻል ይኖርበታል ማለት ነው እንጂ ዝም ብለህ ዘው ብለህ ገብተህ ችግር እንዳያመጣ ማለት ነው። ለዚህ ነው ቀድሞ አኳየር የሚያደርጉ ተቋማት በተለይ ማናጅመንቶቻቸውን በስልጠና በእውቀት አዳብሮ መጠበቅ መቻል አለባቸው። ሂደቱን በተመለከተ እንዴት አድርገው ማስተዳደር እንደሚገባቸው የትኛውን ነገር ሳልዘል የትኛውን ነገር ሳልጥስ ስኬታማ የሆነ ውህደት ልፈጽም ይችላል የሚለው ነገር ላይ ከባድ ዝግጅት እና ያስፈልጋል ማለት ነው። ስለዚህ ካልሆነ ግን ነገ ከነገ ወዲያ ሌላ የፔናልቲ ጉዳይ የሚያመጣ ነገ ከነገ ወዲያ የፍርድ ቤት ክርክር፣ ችግር፣ ሪፒቲሽናል ዳሜጅ እንዳያመጣበት ዛሬውኑ ነው ማናጅ ማድረግ የሚጠበቅብህ ማለት ነው። እና እሱም ብቻም ሳይሆን አኳየር የምታደርገው ተቋም ከዚህ ቀደም ያለበት የሊቲጌሽን ጉዳዮች አሉበት፣ ክሶች አሉበት፣ የህግ ጉዳዮች አሉበት። ይሄን ሁሉ በደንብ ሂሳቡን መመርመር ያስፈልጋል ማለት ነው። ዘለሳ አገባበት ማለት ነው። በሬ ሆይ ሳሩን አየህና ገደሉን ሳታይ የሚባለው ተረት እንዳይመጣ ከባድ ጥንቃቄ የሚያስፈልገው ማለት ነው። በጣም ጥሩ ፖይንት ነው። ሌላው ስለ ባንኮች መርጀር ሳስብ የሚመጣልኝ ነገር አንተ ከኔ ብለህ ታውቀዋለህ፣ እንዲያውም ብዙ ባንኮች ስለሰራ የነን ፐርፎርሚንግ ሎን ጉዳይ የተለያዩ ባንኮች በተለይ የብድር አሰጣጥ ላይ የተለያየ ሜካኒዝም ይጠቀማሉ። አንዳንዶቹ ለቀቅ ያለ፣ አንዳንዶቹ በጣም ስትሪንጀንት። በተለይ ብዙ ጊዜ ስናስብ ለምሳሌ ለባንኮች አብዛኛው የባንክ ብድር መቼም ኮላተራል አለው፣ ማስያዣ አለው እና ብዙ ጊዜ እንዲሁ ሲባል የምንሰማዋለን። አንዳንዴ እውነትም ሊሆን ይችላል። የማስያዣው ቫልዩ እና የብድሩ ቫልዩ በጣም በተለያየ ቁጥር ብድሩ ዴሊኩዌንት የመሆኑ ያለመመለስ እንትኑ በጣም ምክንያቱም የሰው እንትን ነውና በቃ ይሄ የኔ ብድሩ ስለሚበልጥ ሊል ይችላል ሰው። ስለዚህ አንዳንድ ባንኮች ቫልዩ ማድረግ ላይ ኮላተራሉን ቫልዩ ማድረግ ላይ ስትሪንጀንት የሆነ በጣም ጥንቃቄ ይወስዳሉ። አንዳንዶች ለቀቅ አድርገው ይሰጣሉ። ስለዚህ እንደዚህ አይነት ነገር ስለሚኖር ነን ፐርፎርሚንግ ሎን የሚባል እና ችግር ውስጥ የገባ ሎን የሚባል አንዳንዶቹ በብዙ ያላቸው አንዳንዶቹ በትንሹ ያላቸው ሊሆኑ ይችላሉ እና አኳየር ሲያደርጉ ለምሳሌ መጀመሪያ እነዚህ አይነት ነገሮችን ማጣራት አለ። ምክንያቱም አድጋለሁ ብለህ ችግር ውስጥ መግባት የለብህም። ስለዚህ
ያ ባንክ ነን ፐርፎርሚንግ ሎኑ አለው ወይ? ብድር አሰጣጡ እንዴት ነበረ? ኮላተራሉ ምን ይመስላል? በቀላሉ ሊኩዴት ልናደርገው የምንችለው ነገር ነው ወይ ኮላተራሉን የሚለውንም የውስጥ አሰራራቸውንም እና የውስጥ የአሰራር ባህላቸውንም ማወቅ ያለብን ይመስላል። በጣም ትክክል ቢሊዮን ያ ባንክ ከዚህ ቀደም አኳየር ስታደርገው በቂ ፕሮቪዥን ይዞ ነበር ወይ? ፕሮቪዥን ከያዝክ ትርፍህ ዝቅ ስለሚል ገብተዋል። እንዳልከውም ደግሞ በባንኮች መካከል በተለይ ያለው ጤናማ ያልሆነ ፉክክር ምንድነው? የዚህ የንብረት ትመና ላይ የንብረት ትመና ላይ በተለይ አሁን በምናየው ሰዓት ላይ የፕሮፐርቲ ቫልዩ እየቀነሰ ነው። ስንቶቹ ባንኮች በዛ መሰረት የኮላተራል ቫልዩዌሽን ሰርተዋል። በደንብ ማየት ያለበት ቫልዩዌሽኑን ስትሰራ ስትገዛ የሚመጥን ዋጋ ለማቅረብ የምትገዛውን ድርጅት የምታቀርብለት እያንዳንዷን አክሲዮን የምትገዛበትን ጠቅላላ ሀብቱን የምትገዛበትን ዋጋ ለመተመን እኚህ ጉዳዮች ከቁብ ካልገቡ በቀር ኦቨር ቫሉዌሽን ያስከትላል። ነገ ከነገ ወዲያ ሪግሬት የምታደርግበት ቶክሲክ የሆኑ አሴቶችን ሎኖችን ወደ ራስ አሴት የምታመጣበት የሚሆነው። ስለዚህ ያ እንዳይሆን ትልቅ ጥንቃቄ። ለዚህ ነው አቅም ማዳበር ያስፈልጋል። የኢንተርናል አቅም የሚገዛውን ባንክ እንጂ ዝም ብለህ ሄደህ ሽንኩርት እንደምትገዛው አይደለም የምትገዛው። በጣም ትልቅ ጥንቃቄ ያስፈልጋል። ትልቅ የባለሙያ እገዛ ያስፈልጋል። እንግዲህ ቪዲዮን ጨምሮ ሌሎች ተቋማት እንዲህ አይነት ነገሮች ላይ አገልግሎት እንደሚሰጡ አውቃለሁ። ስለዚህ የሚቋቋሙት ኢንቨስትመንት ባንኮችም ይሄን አገልግሎት ይሰጣሉ። ስለዚህ የተለያዩ አንዳንድ ቦታ ላይ አሁን መርጀርና አክዊዚሽን በተመለከተ በነገር ላይ ሚሊ በእንትን ነው የሚሰራው፣ በቲም ነው የሚሰራው። የሌጋል ቲም አለ፣ ሌጋል ቲም፣ የታክስ ቲም አለ፣ የፋይናንስ ቲም አለ። እንዲህ አይነት ቲሞችን አዋቅረ ቢያንስ አንዳንዴ 4-5 ድርጅትን ሁሉ አገልግሎት እንትን ብለህ ነው ስሙዝ ልክ ነው። ስለዚህ ይሄ እንዴት ነው ልናልፍበት የሚገባው የሚለው ነገር በተለይ አኳየር የሚያደርጉ አቅም ያላቸው ባንኮች ስትራቴጂካሊ ሌሎች ባንኮችን ለማዋሃድ ዝግጅት ያላቸው ባንኮች ቀድሞ ሊዘጋጁበት የሚገባ፣ ቀድሞ ስልጠና ሊወስዱበት የሚገባ፣ ቀድሞ አድቫይዘሪ ሊያገኙበት የሚገባ ነገር ነው ማለት ነው። ነገ ከነገ ወዲያ ችግር ውስጥ ከመውደቃቸው አስቀድሞ። በጣም ትክክል ነው። በተለይ አሁን ብዙ ጊዜ መርጀር አኩዚሽን ወይም እንደዚሁ ወደ አይፒኦ ሲወጣ አንዳንዴ አንድ ኮንሰልታንት አንድ ኢንቨስትመንት ባንከር በቂ ላይሆን ይችላል። መለመድ ያለበት ነገር ደግሞ እንዲሁ በኮንሶርሺየም መስራት። አሁን እኛ ሀገር አንድ ያየሁት ነገር አለ። ተለቅ ያሉ ባንኮች ወይም አብዛኞቹ ባንኮች አንድ ስራ ሲፈልጉ በቀጥታ በውጪ ኮንሰልታንቶች ላይ በጣም ኦቨር ሪላይ ማድረግ፣ ግን ይሄ አንድ አደጋ አለው። የውጪ ኮንሰልታንት ወይም ኢንተርናሽናል ኮንሰልታንት ከውጭ መጥቶ ሰፖርት የሚያደርግ ሰው ኢንተርናሽናል ፕራክቲሱን ሊያውቀው ይችላል። ሎካል ፕራክቲስ ውስጥ እኛ እኮ የምንመራበት እኛ የምንሄድበት ሎካል ፕራክቲስ ነው አይደል? ለምሳሌ እንዳንተ አይነት እድሜውን በሙሉ አብዛኛውን ባንኮቹን በማማከር በማገዝ ባንክ ውስጥ በመስራት ያሳለፈ ሰውና ከኬንያ ወይም ከአንድ ቦታ መጥቶ ባንኮቹን የሚያይ ሰው እኩል አይረዳው። አገር ውስጥ የነበረ ሰው የባንኮቹን አሰራር የሚያውቅ ሰው ያስፈልጋል። ስለዚህ አንድ ኮንሰልታንት በቂ ላይሆን ይችላል። በመርጀር በኮንሶርሺየም መሰራት መቻል አለበት እና ቅድም ያልከው አሁን ለምሳሌ ባንኮች መርጅ ሲያደርጉ ኮላተራል መታየት መቻል አለበት እና አንዱ ከሌላው ጋር እንትን ሲል የዛኛው ኮላተራል አዲኩዌት ነው ወይ? ይሄ ኮላተራል አዲኩዌት ሲሆን ምንም እንኳን ቅድም እንዳልከው ተቆጣጣሪ ባለስልጣኑ ቢያየው ግድ ይለዋልና ዞሮ እነሱም ቼክ ማድረግ መቻል አለባቸው እና አስታውሳለሁ አሁን 2008 ላይ አሜሪካን ሀገር በትልቁ የመጣው የፋይናንሻል ክራይሲስ አንደኛው የኮላተራሉና የሎኑ አለመመጣጠን ነው። ለምሳሌ የኮላተራሉ 10 ሚሊዮን የሚያወጣ ከሆነ ሎኑ 20 ሚሊዮን ከሆነ ግን ሲሰጥ ለምሳሌ 10 ሚሊዮን ኮላተራል 20 ሚሊዮን ተብሎ ተገምቶ ከሆነ ኦቨር ቫልዩ ተደርጎ ከሆነ እስኪ እንደማንኛውም ሰውየውን ናና ክፈል ብትለው ከፈለክ ኮላተራል ከውሰድ ነው የሚለው። ይሄ ነው የነበረው ዊልፉል ዲፎልተር ይሆናል። ኤግዛክትሊ ይሄ ነው የነበረው 2008 ላይ። ያ ነገር እንዳይመጣ በደንብ ሎካልም ኮንሰልታንቶቹን በደንብ አሳትፎ ጤነኛ ነው ወይ ብድሩ ሊመለስ ይችላል የሚለውን ማጣራት መቻል አለባቸውና ቅድም እንዳልከው ሊጋል ነገሮች በደንብ መጣራት አለባቸው። ኦፕሬሽናል ነገሮች ኦፕሬሽናል እንግዲህ የአሴት ቫልዩንም ይጨምራል። አሴቱ በደንብ ቫልዩ ተደርጓል ወይ የሚለው ነገር ያለዛ አድጋለሁ ብለህ እንደገና መውደቅ ሊመጣ ይችላል። ኢቭን ኤክስተርናል ኦዲተሮችን ኢንጌጅ ታደርጋለህ። ቲም ውስጥ መግባት አለበት። ቀደም ሲል ኦዲት ያደረገው ድርጅት የሰራውን ነገር በሌላ ኤክስተርናል ኦዲተር ደግሞ ቼክ መደረግ መቻል አለበት። ይሄን አድርገህ ነው ይሄን ሁሉ ጥንቃቄ አድርገህ ነው። ስለዚህ ሂደቱ ረጅም ነው። በጣም በጥንቃቄ የተሞላ መሆን መቻል አለበት። እንዳልከው ሌላ ችግር እንዳያመጣ ማለት ነው። ይሄን ደግሞ ማቀድ አስቀድመህ ፕላን ማድረግ አለብን። እቅድ ማውጣት አለብን። በእውቀት ላይ ተመርኩዞ መሆን መቻል አለበት እንጂ ችግር ያመጣል ማለት ነው። ያ ካልሆነ በጣም ትክክል። ሌላው ለምሳሌ መርጅ ለማድረግ ተስማሙን በል። ከዛ እንግዲህ ሁለት አይነት ሼርሆልደሮች አሉ። የአንደኛው ባንክ የሌላኛው ባንክ ሼርሆልደሮች። እነዚህ ሼርሆልደሮች እኩል ቫልዩ ይኖራቸዋል። ያው ለምሳሌ እኔ የአንደኛው ባንክ ሼርሆልደር በሆን
አንዱ ሼር በ1 ሺህ ብር ገዝቼ የገባው ቦን እንትን ከሆኑ በኋላ ያንኑ ሼር ይዘው ነው የሚቀጥሉት ወይስ እንደገና ሪቫሉ ይደረጋል የሚለው ትንሽ ማብራሪያ ብንሰጥ አሪፍ ነው። እንግዲህ በተለይ ይሄ ስምምነት በተለይ በእኩል ትከሻ የሚገፋፉ ባንኮች የሚዋሃዱ ከሆነ እኩል አቅም ያላቸው እኩል ማርኬት ሼር ያላቸው ተቋማት የሚዋሃዱ ከሆነ በዋን ቱ ዋንም ሊቀያየሩ ይችላሉ እኩል ከሆነ። ፕራክቲካሊ ስናየው ግን ትልልቅ አቅም ያላቸው የመዋሃዳቸው ነገር አሁን ላይ ፕራክቲካል አይመስልም። ትልልቆቹ ተብሎ የሚገመቱ ባንኮች አሉ። ሶ የትልቁ ባንክ አክሲዮን ከትንሹ ባንክ አክሲዮን ጋር በስንት ብር ይተመን የሚለው ነገር የቫሉዌሽን ስራ ነው። እንግዲህ ይሄን ደግሞ ስትል እንግዲህ በዓለም አቀፍ ደረጃ የተለያዩ ትመና ዘዴዎችን ልክ ነው አገልግሎት የሚሰጡት ቪዲዮን ጨምሮ ሌሎች ካምፓኒዎች ኢቫሉዌሽን ላይ ማገዝ መቻል አለበት። የተለያዩ በዓለም አቀፍ ደረጃ የሚፈቀዱ ወይም ደግሞ ተቀባይነት ያላቸው የትመና ስርዓቶች አሉ ማለት ነው። አሴት ቤዝድ ቫሉዌሽን የሚባል በካሽ ፍሎ ቤዝ ላይ አርገም በማርኬት እንኳን ማርኬት መጠቀም እንኳን በጣም አንችልም አሁን ካፒታል ገበያው ስለሌለ። ስለዚህ ያሉ የትመና አይነቶችን አውቀህ በዛ የትመና ስርዓት በጥንቃቄ ማስተመን መቻል አለበት። በዚሁም ኬዝ ላይ የባለሙያ እገዛ ኢንዲፔንደንት የሆነ ገለልተኛ የሆነ ባለሙያ እገዛ ያስፈልጋል ማለት ግልጽ ነው። ለምሳሌ አንድን የአዋሽ ባንክ አክሲዮን አዋሽ ባንክ አኳየር ላይ ያደረገው ካሰበው አነስተኛ ባንክ አንፃር ለዛኛው ባንክ ምን ያክል አክሲዮን ልስጠው የሚለው ነገር ተመኑ ትልቅ የባለሙያዎችን ድጋፍ ላይ በተመሰረተ ሁኔታ ነው ማለት ነው የሚደረገው። ስለዚህ ይሄ ጥንቃቄ ያስፈልጋል። አንደኛ አኳየር የሚደረገውን ድርጅት ባለ አክሲዮኖች በማያስኮርፍ መንገድ ትልቁ ነገር እሱ የነሱንም ኢንተረስት ባልወሰደ መንገድ አኳየር የሚያደርገው ተቋም ደግሞ ሞር እንዳይከፍል በሚያደርግ መንገድ መሆን መቻል አለበት። እንግዲህ ቅድም እንዳልኩ ሞስት ላይክሊ እንግዲህ የብሔራዊ ባንክ መመሪያ እናያለን። እሱም ጋይድ ያደርገዋል። የትኛውን ቫሉዌሽን ይጠቀሙ ጨረታ ነው ወይ ምን ነው ወይ ቢለው ነገር በኋላ ምናየው ነው የሚሆነው ማለት ነው። ግን የዓለም አቀፍ ግን ስታንዳርዶች አሉ። እነዛን ስታንዳርዶች ተከትለው ባለሙያዎች፣ አማካሪዎች ባንኮችን ጋይድ የሚያደርጉበት አግባብ ነው የሚሆነው ማለት ነው። እንደዛ ነው። ትክክል ነው። እና በተለይ ቅድም እንዳልከው የመጨረሻ ላይ ባንኩ ሲዋሃድ በዋናነት ሼርሆልደሮቹ ነው የሚዋሃዱት እና አንደኛው ተለቅ ያለ ባንክ አነስ ያለ ባንክ ለመጡት ባንኮች የሼርሆልደሮች የሼር ልውውጥ ይኖራል። ለምሳሌ ባንክ ኤ ባንክ ቢ እና አኳየር ቢያደርግ ወይም ባንክ ኤ እና ባንክ ቢ ቢዋሃዱ አንድ ሊጋል ኢንቲቲ ነው የሚሆኑት፣ ሁለት ሊጋል ኢንቲቲ አይደለም። ስለዚህ አንድ አይነት ሼር ነው የሚሰጣቸው። ስለዚህ ያንደኛው የመጣው አኳየር የተደረገው ወይም የመጣው ሼርሆልደሮች በፊት ይይዙት የነበረው ሼር ላይ የሼር ልውውጥ ይደረጋል። አንድ ላንድ ሊሆን ይችላል፣ በትርፍ ሊሆን ይችላል፣ ዲስካውንት ተደርጎ ሊሆን ይችላል። እዛ ላይ ትልቁ የሚመጣብን ነገር አነሰኝ በዛብኝ አይነት ነገር እንግዲህ ያነሰኝ ጥያቄዎች ሊመጡ ይችላሉና ሼርሆልደሮቹን ኮንቪንስ የማድረግ የማሳመን ስራም ይጠበቃል። ሼርሆልደሮቹ ደግሞ ይሄንን በዚህ የውህደት ነገር ላይ እንቅፋት እንዳይሆኑ ከእውነት ምክንያቱም ይሄ ነገር ዝም ብሎ የሰዎች መልካም ፈቃድ ሳይሆን ኢንተርናሽናሊ ቅድም እንዳልከው ተቀባይነት ያላቸው የቫሉዌሽን ሜቶዶሎጂዎች አሉ። በዛ ተጠቅመው ስለሆነ ቫልዩ የተደረገውና የነሱ ሼር ዋጋ የተሰጠው ከዚህ አንፃር ስለሆነ ያንን ነገር እንቅፋት እንዳይሆኑ ጥንቃቄ ማድረግ ያስፈልጋል። ያ ካለዛ መርጀር የሚባለው ነገር ራሱ ከባድ ሊሆን ይችላል። እውነት ነው እንዳልከው እኚህ ሜቶዶች የሚያጨቃጭቁ አይሆኑም። በጣም ሳይንቲፊክ ናቸው። አንደኛ በትርፍ ላይ ተመርኩዞ ሊሆን ይችላል። ዲቪደንድ ከዚህ ቀደም ሲያገኙ በነበረው earning per share ሊሆን ይችላል። ዲቪደንድ per share ወይም ደግሞ price to equity PE ratio price to earning ratio PE ratio የሚታወቁ በዓለም አቀፍ ደረጃ ላይ የሚታወቁ ቴክኒኮች አሉ። ስለዚህ ሼርሆልደሮቹ ወደ አዲስ ወደሚገቡበት ባንክ ቢሄዱ አያጡም። ቀደም ሲል ሲያገኙ ከነበረው ትርፍ በመነሳት ነው የእንትን ምጣኔያቸው የሚሰራላቸው። አሁን ለምሰጥህ አንድ አክሲዮን አንተ ምን ያክል አክሲዮን ትሰጠኛለህ? 3 አክሲዮን ስትሰጠኝ አንድ እሰጥሃለሁ፣ 2 ስትሰጠኝ አንድ እሰጥሃለሁ ሊሆን ይችላል ድርድሩ። ያ እንግዲህ ድርድሩ የሚወሰደው አኳየር የሚደረገው ባንክ ከዚህ ቀደም ያለው የትርፋማነት ሁኔታ ጠቅላላ ሀብቱ ምን ያክል ደርሷል የሚለው እኚህ ነገሮች በሙሉ ተተምነው ስለሆነ እንዳልኩህ አንዱን ጥቅም በማይወስድ መንገድ እንግዲህ በተለይ ብሔራዊ ባንክ ኦቨርሳይትም ሮል ስለሚኖረው በዛ መንገድ የሚከናወን ነው የሚሆነው ማለት ነው። በጣም ጥሩ። ሌላ ኦፕሬሽን ላይ ውህደት ከተገጠመ ከሆነ በኋላ ኦፕሬሽን ላይ ሊያጋጥሙ የሚችሉ ችግሮች አሉ። ለምሳሌ ሁሉም ባንኮች አንድ አይነት ሲስተም ነው የሚጠቀሙት አይደለም። አሁን እንግዲህ ትልቅ ተግዳሮት ሊገጥም የሚችለውም እሱ ነው። እንግዲህ ቅድም እንዳልኩ ዝግጅት ስናደርግ የምንወስደው ተቋም
ያለው የደንበኛ ቤዝ አለ ክላይንት ቤዝ በተለይ ዲፖዚተሮች የባንክ ዘርፉን ስንመለከት ለየት የሚያደርገው ነገር የነዛን ዲፖዚተሮች አካውንት በሙሉ አኳየር የሚያደርገው ተቋም ወይም የሚገዛው ተቋም ጋር መግባት መቻል አለበት። ስለዚህ ውህደቱን በተመለከተ ትራንዚሽኑ ላይ ምንም አይነት መንገራገጭ ሳይፈጠር የዛኛው ባንክ ደንበኞች ስርዓት ከዚህኛው ለምንድን ነው አብዛኞቹ አንዳንድ ባንኮች አንድ አይነት ሲስተም የሚጠቀሙ አሉ። እሱ ሰየው ኢንተግሬት ለማድረግ ዳታ ማይግሬት ለማድረግ ሁለቱ ሲስተሞች ለማዋሃድ በጣም ቀላል የሚሆነው ነገር ግን ችግሮች የሚፈጠሩት መቼ ነው? የሚገዛው ድርጅት ሲስተም እና ኮር ባንኪንግ ሲስተም እና የሚገዛው ወይም ደግሞ አኳየር የሚደረገው ባንክ ኮር ባንኪንግ ሲስተም ልዩነት በሚኖራቸው ሰዓት ላይ ያ ጣጣ ያመጣል ማለት። ስለዚህ ትራንዚሽኑ ሴፍ ነው። ደንበኞች በመጡ ሰዓት ላይ ገንዘባቸውን ሊያጡ አይገባም። የከስተመር ማይግሬሽን እንዳያጋጥም ወደ ሌላ ባንክ ሂሳቤን ዘግቼ ወደ ሌላ ባንክ ሄዳለሁ እንዳይል ሌላ ጫጫታ እንዳይፈጠር ምንም አይነት መንገራገጭ እንዳይፈጠር የደንበኞች ኮንፊደንስ ላይ ምንም አይነት ችግር እንዳይፈጠር ስትራቴጂ ነድፎ መንቀሳቀስ መቻል ያስፈልጋል ማለት ነው። እዚህ ላይ ባንኮች ትልቅ ጥንቃቄ ያስፈልጋል። ከዛ በተረፈ ግን ማዕከል ላይ የዳታ ማይግሬሽኑ ላይ በእቅድ ሳይሰራ ቀርቶ ለደንበኛ ማይግሬሽን ቢጋለጥ አተርፋለሁ ብለህ የገዛው ባንክ ኪሳራም ሊያመጣ ይችላል። ደንበኞች ከፈሩ ወደ ሌላ ባንክ ማይግሬት ሊያደርጉበት ስለሚችሉ ማለት ነው። እዚህ ጋር ትልቅ ጥንቃቄ ትልቅ ስትራቴጂ ያስፈልጋል። ቅድምም ሚሊዮን እንዳነሳው አብዛኞቹ ባንኮች የሚጠቀሟቸው ኮር ባንኪንግ ሲስተሞች ትንሽ ለየት የተለያዩ አንዳንድ ባንኮች አሁን ቴሚነስ የሚባል የኮር ባንኪንግ አለ ንግድ ባንክን ጨምሮ ትልልቆች ባንኮች የሚገለገሉባቸው ናቸው። ሶ እንደዛ አይነት ከሆነ it would be very easy to integrate ማለት ነው። ለማድረግ በጣም ቀላል ነው። ደንበኞቹ መዋሃዱን የሚያመጣባቸው ብዙም ተግዳሮት አይኖርም። ከኢንተረስት ሬት አንፃር ከምን አንፃር ኦልሞስት ተመሳሳይ ምናምን ከሆነ ይሄ ሁሉ ነገር ይፈልጋል። ይሄ ሁሉ ጥናት ማድረግ ይፈልጋል አስቀድመህ ማለት ነው። ስለዚህ እዚህም ላይ የቴክኖሎጂካል ኢንተግሬሽን ላይ ትልቅ ጥንቃቄ ያስፈልጋል። በተለይ በትራንዚሽን ሰዓት ላይ አኳየር የሚደረገው ባንክ ደንበኞች ምንም አይነት የመንገራገጭ ሳያጋጥማቸው ወደ አዲሱ ባንክ የሚገቡበትና አገልግሎቱም ከዚህ ቀደም ሌላ ጣጣ ሊያመጣ የሚችለው እንግዲህ የደንበኛ አገልግሎት ከባንክ ባንክ ይለያያል። አንዳንድ ባንክ ስልጡን ሰራተኞች ያሉት ለደንበኛ ምቹ የሆነ ባንክ አለና አኳየር የሚያደርገው ባንክ መጥፎ አገልግሎት ያለው ወይም ዝቅተኛ አገልግሎት ያለው ከሆነ ደንበኞቹ በደስታ ነው የሚቀላቀሉት ወደዚህኛው ባንክ። በተለይ ግን አኳየር የሚያደርገው ባንክ ግን አገልግሎቱ ከፍ ያለ ሆኖ አኳየር የሚደረገው ባንክ አገልግሎት ከፍ ያለ ሆኖ አኳየር የሚያደርገው ባንክ አገልግሎቱ ዝቅ ያለ ከሆነ ግን የሚመጡት ደንበኞች ዝቅ ያለ አገልግሎት ይገጥማቸዋልና የከስተመር ማይግሬሽን ሊያጋጥመው ይችላል ወደ ሌላ ባንክ እንዳይሆን የከስተመር ሰርቪስ ኳሊቲውን ማረጋገጥ ላይ መስራት መቻል አለበት። አኳየር የሚያደርገው ባንክ አለ ግልጽ ነው። በኋላ አመጣዋለሁ ያልከው ሀብት እዳ እንዳይሆንብህ እና ችግር እንዳያመጣብህ ማለት ነው። ስለዚህ በጣም ትልቅ እቅድ ያስፈልጋል፣ ትልቅ ስትራቴጂ ያስፈልጋል፣ ትልቅ ዝግጅት ያስፈልጋል። ሂደቱ በጣም ውስብስብ ነው እና ብዙ ነገር ያመጣል። አሁን ያልከውን የቴክኖሎጂን ጭምር ኢንተግሬሽንን ጭምር ማለት ነው። እንግዲህ በጣም ጥሩ ውይይት ነው እያደረግን ያለ ነው። ኢንሳይደር ማለት ኢንዱስትሪውን በደንብ የሚያቅሰው ማውራት ይሄ ነው። በጣም ኢንላይትኒንግ የሆነ ለብዙ ሰው ትልቅ ትምህርት የሚሰጥ በተለይ ለባንኮች፣ ለሾልደሮች፣ ለማኔጀሮች አስቀድመው እንዲዘጋጁ ትልቁ ነገር ቅድም ያነሳው ነገር አለ ሜንታል ፕሪፓሬሽን መዘጋጀት። እኔ የባንክ ሲኦ ወይም ቦርድ ቦን ቪፒ ቦን ለትልቁ አላማ ሲባል እኔ ብለቅ ምንም ችግር የለውም። ከዛ ከባንኮቹም ሳይድ ደግሞ ለሚለቁ ሰዎች ሁለት ማኔጀር ሁለት ሲኦ ላይኖር ስለሚችል ለነዛ ሰዎች ደግሞ ጥሩ አይነት ነገር አዘጋጅቶ እነሱም ሁለት አሸናፊዎች እንዲሆኑ አሸናፊና ተሸናፊ ሳይሆን ሁለት አሸናፊዎች በሚሆኑበት መንገድ ማቀድ ጥሩ ነገር ነው። ሶስተኛው እንግዲህ በቅርብ እየሰማን እያየን ያለነው ነገር እንግዲህ ኢትዮጵያ ወደ ካፒታል ማርኬቱ እየገባች ነው። ወደ ካፒታል ማርኬቱ ስትገባ የካፒታል ማርኬት አከናዋኞች የሚባሉ አሉ። ከነዚህ አንዱ ኢንቨስትመንት ባንኪንግ ነው። እንግዲህ አሁን እያየነው ያለው ትሬንድ ምንድነው? ኢትዮጵያ ወደ 30 አይነት የኮመርሻል ባንክ 30 የኮመርሻል ባንኮች አሏት። የሚመስለው አካሄዱ 30ም ኮመርሻል ባንኮች 30 ኢንቨስትመንት ባንኮች ይኖራቸዋል የሚል ነው። እውነት ለመናገር አንደኛ ፕራክቲካል አይደለም፣ ጥቅምም የለውም፣ ዌስት ኦፍ ሪሶርስም ነው። አንደኛ ኢንቨስትመንት ባንክ ሲባል ኢንቨስትመንት ባንኮች የሚቆሙበት አንደኛው ነገር ካፒታልም አይደለም። ኮመርሻል ባንኮች ካፒታል ያስፈልጋቸው ይችላል። ኢንቨስትመንት ባንኪንግ ግን በአብዛኛው የሂውማን ፓወር በተለይ በጣም የሰለጠነ ማንፓወር ነው የሚያስፈልጋቸው። በዛ ማንፓወር ላይ ደግሞ እነዛ 30ም ሰዎች 30ዎቹም ባንኮች ያን ያክል በቂ ማንፓወር አላቸው ብለን አናምንም። ስለዚህ በጣም ስኬርስ የሆነውን በጣም ውድ የሆነውን ማንፓወር የሰለጠነ ማንፓወር እንዲሁም ሌሎች የሚያስፈልጉ ሪሶርሶች ከመቆጠብ አንፃር ሁሉም ኮመርሻል ባንኮች ኢንቨስትመንት ባንክ ያስፈልጋቸዋል ብዬ በግሌ አላምንም። ከዛ ላይ ትንሽ አስተያየት ብንሰጠን ደስ ይለናል። ይሄን ሐሳብን በደንብ ነው የምጋራው ሚሊዮን በቅርበት ዘርፉንም ስለማቀው
በፕሮጀክት ሌቭል ያላቋቋመ ባንክ የለም። የዚህ ለኢንቨስትመንት ዊንግ ማለት እንዳለመታደል ሆኖ ኢትዮጵያ ውስጥ ባለሙያ ስትሆን ባንክ ስትሆን በኮኦፕሬሽን አብሮ መስራት የሚባል ነገር በሌላው ዓለም ላይ ግን ኮምፒቲሽን ባይ ኮኦፕሬሽን ነው። ኢትዮጵያን ኤርላይንስ ነው ሰድ የስታር አሊያንስ ሜምበር ሲሆን ከአሜሪካን ኤርዌይስ ደንበኞች ተሸክሞ ከመጣ ቦሌ አራክፎ ይሄዳል። ምናልባት ሰውየው መቀሌ ድረስ ሊሆን ይችላል። የመቀሌው ፔመንት ግን ለኢትዮጵያ አየር መንገድ ይሰጣል። አየር መንገድ ይጭናል ማለት ነው። ይወዳደራሉ፣ ይፎካከራሉ። መተባበር ያለባቸው ቦታ ላይ ይተባበራሉ። ባንኮቹ እንዲህ አይነት ነገር ለምን እንዳልፈጠረባቸው አይገባኝም። ኢትስ ፐብሊክ መኒ መጥንቃቄ ያስፈልጋል። ለምሳሌ ትላንት የኢትዮጵያ ንግድ ባንክ ገብቷል፣ ወጋገን ገብቷል። አብላጫውን ሼር የያዙት እነሱ ናቸው። ሌሎቹም ባንኮች ኢንኮርፖሬት ለማድረግ ለምን አልተሞከረም? ለምንድን ነው እያንዳንዱ ባንክ ኢንቨስት የኢትዮጵያ የእውነቱ የኮርፖሬት አሁን ያለው የኮርፖሬት ገበያው በእውነት 10 ኢንቨስትመንት ባንክ ያስፈልገዋል አያስፈልገው? እውነት አንዳንዴ ሀብት እንዳይባክን ጥንቃቄ ያስፈልጋል። ሁሉ በባንክ በዚህ ጉዳይ ላይ ሪሶርስ ከስክሶ ፕሮጀክት ኦፊስ አቋቁሞ እየሰራ ያለበት ሁኔታ አንደኛ ነገ ከነገ ወዲያ እኚህ ባንኮች መርጅ እንደሚያደርጉ እያወራን ዛሬ ለምንድን ነው ኢንቨስትመንት ባንክ የሚያወዱት? ነገ ደግሞ ኢንቨስትመንት ባንኮቹንም ልናዋህዳቸው ነው። መርጀሩም የማይቀር ነገር ነው። ስለዚህ ኢትዮጵያ ብሔራዊ ባንክ የህዝብን ጥቅም ከማስጠበቅ አንጻር እዚህ ነገር ላይ ቆም ብሎ ምንም እንኳን መመሪያ ቢኖርም ስለተፈቀደላቸው ብቻ ሁሉም ያቋቁሙ ማለት አይቻልም። ነገ ከነገ ወዲያ ችግር ገበያ ውስጥ ይኖራል ወይስ ነገ ከነገ ወዲያ? ስለዚህ እኔ ማስበው ለምሳሌ ባለፈው ጥሩ ተሞክሮ ኢትዮጵያ ብሔራዊ ባንክ ያደረገውን በዚህ ላንሳ ነው። የዚህ የፎሬክስ ቢሮ ተፈቀደ፣ ግን ማዕከል ላይ የፎሬክስ ቢሮ ላይሰንሱን ለጊዜው ያዛረገው ብሔራዊ ባንክ ለምን ኤግዚስቲንግሊ የገቡትን ፎሬክስ ቢሮዎች ማጠናከሩ ላይ እነሱን ወደ ስርዓቱ ማስገባቱ ላይ ላተኩር ቀድሜ ሊዮ ገበያውን ከዛ ደግሞ ፍቃዱን ጀምራለሁ ነው። ሶ የዚህ በተለይ የኢንቨስትመንት ባንኮች በተለይ በባንኮች የሚቋቋሙ ኢንቨስትመንት ባንኮች ላይ ቆም ተብሎ ሊታሰብ ይገባል። ሶ ባንኮቹ ለምንድን ነው ኢንቨስትመንት ባንኪንግ ላይ በጋራ መስራት የማይፈልጉት? ምን ችግር አለው? ራሱን የቻለ ሌጋል ኢንቲቲ ነው፣ ከባንኮቹ የተነጠለ ነው። ስለዚህ 5-6 ባንክ ሆኖ ለምን አክሲዮን አይኖራቸው? አንድ ኢንቨስትመንት ባንክ እሱን ነው እንጂ 30 ባንክ ስላለ ኢትዮጵያ ውስጥ 30 ኢንቨስትመንት ባንክ አያስፈልጋቸውም። በዛ ያክል የበለጸገ የኮርፖሬት እንትንም የለንም በትክክል። ስለዚህ ያው አንድ የሚያመጣው እኮ ችግር አለ። እያንዳንዱ ባንክ የራሱ የሆነ ኢንቨስትመንት ባንክ መኖሩ ኮንፍሊክት ኦፍ ኢንተረስት የሚያመጣል። ምክንያቱም የራሱ አካል ነው ተብሎ ስለሚገመት እንግዲህ ኢንቨስትመንት ባንኩ ኢንዲፔንደንት ነው፣ ቫልዩ ሲያደርግ ምናምን ያን ነገር ሲሰራ ኢኩዊቲውን ዲቨሎፕ ሲያደርግ ምናልባት ትልቅ ተበዳሪው ከሆነ የኔ ትልቅ ተበዳሪ ስለሆነ ቫልዩዌሽኑን ከፍ አድርጎ የሚል ቴምፕቴሽን ይመጣል። እሱ ላይ ትልቅ ሌሎች ሀገሮችም ላይ በጣም ጥሩ ነጥብ ነው ያነሳው። ትልቅ ቻይኒስ ሆል መሰራት መቻል አለበት። ኢንቨስትመንት ባንኩ ለምሳሌ አንዳንድ ባንኮች ምን ሊያደርጉ ይችላሉ? የራሳቸው ተበዳሪ ዲፎልት ሊያደርግባቸው ሲል ወደ ኢንቨስትመንት ባንኩ የዚህኛውን ድርጅት እንትኑን አስተካክለለት እንዲሸጥ አድርገውና ብድሩን እንዲዘጋ ሊያደርጉ ይችላሉ። እዚህ ጋር ጥብቅ ቁጥጥር ከሬጉሌተሮች ያስፈልጋል። ኤግዛክትሊ ጥብቅ ቁጥጥር ያስፈልጋል። አቅም ማጠንከር ያስፈልጋል፣ የተቆጣጣሪ አካሎች ማለት ነው። ስለዚህ እያንዳንዱ ባንክ ኢንቨስትመንት ባንክ የማቋቋሙ ነገር በጥንታሬም ጭምር መታየት መቻል አለበት። ለዚህ ግን አስተዋጽኦ ያደርጋል ማለት ይሄ ምክንያቱም የኔ ነው ብሎ ስለሚገምት በእርግጥ ብሔራዊ ባንክ ሴፓሬት ሌጋል ኢንቲቲ ይኖራቸዋል ብለዋል። ግን አንዳንድ ሴፓሬት ሌጋል ኢንቲቲ ሰብስታንስ ኦቨር ፎርም የሚባል ነገር አለ በአካውንቲንግ በህግ ኢንፎርም ልዩ ሊሆኑ ይችላሉ። ግን የኔ ነው ብለህ ስታስብ ያን አንደኛውን የመጥቀም የራሱ ተበዳሪ ጥርጥር የለውም እኮ። አሁን ለምሳሌ የኢትዮጵያ ንግድ ባንክ ኢንቨስትመንት ባንኪንጉን የሚሾመው እኮ ዋናው ባንክ እኮ ነው። ይሄኛው ባንክ ያንን እስከ ሾመው ድረስ የዚህኛውን ባንክ አሰራር ኮንፍሊክት ኦፍ ኢንተረስት መፍጠሩ አይቀርም። ለዚህ ትልቁ ነገር የሬጉሌሽን ጥብቅ የሆነ ቁጥጥር አቅምንም የማዳበር ጉዳይ ነው። ስለዚህ ባንኮቹ ቆም ብለው እንዲያስቡ ለሁሉም ባንክ ጠቃሚ ነው ወይ የሀገር ሀብትንም ካለማባከን አንጻር 4-5 ባንኮች ሆኖ አንድ ኢንቨስትመንት ባንክ አቋቋሙ። የስቶክ ማርኬቱንም የካፒታል ማርኬቱንም ጤንነት ምክንያቱም የኛ ካፒታል ማርኬት ገና ልጅ ነው፣ ገና በመዳህ ላይ ያለ ነው። እንደዚህ በኮንፍሊክት ኦፍ ኢንተረስት በምናምን ከገደልከው ካዳከምከው ችግር ያመጣል። ስለዚህ እያንዳንዱ ባንክ የራሴ ካለ ለምሳሌ ኤ የሚባለው ባንክ ኤ የሚባል ኢንቨስትመንት ባንክ ካለው የኔ ነው ብሎ ነው የሚያስበው። ስለዚህ የእርሱ ተበዳሪን በዚህ በኩል ሲመጣ ሰፖርት የማድረግ ነገር ይኖራል። ያ ደግሞ አደገኛ ነገር ነው። ስለዚህ ኢቭን በስምም የማይገናኝ ቅድም እንዳልከው 5-6 ባንኮች አንድ ኢንቨስትመንት ባንክ ቢያቋቁሙ የአንደኛውን ስም ላይ ይዝ ይችላል፣ የማንንም ስም ላይ ይዝ ይችላል። ነሰሰርሊ መሆንም የለበትም እንደዛ መሆንም የለበትም። አይደንቲቲም ዲቨሎፕ አያደርግም ከነዛ ጋር። በጣም ትክክል። ራሱን ችሎ ይቆማል ማለት ነው። ከእያንዳንዱ ባንክ የተዋጣ የቦርድ እንትን ይኖረዋል። ስለዚህ በትክክል ስሙዝሊ ሊሄድ ይችላል። ኮንሰፕቱም የቢዝነስ ኮንሰፕት ይሆናል። ያለዛ አደገኛ ነገር ምክንያቱም ብዙ ጊዜ ትዝ ይለኛል የአሜሪካን ሀገር ህግ ወጥቶ ነበረ። ያ ህግ
ኮመርሻል ባንኮችና ኢንቨስትመንት ባንኮች ቶታሊ የተለያየ መሆን አለበት። ኮመርሻል ባንክ ኢንቨስትመንት ባንክ ማቋቋም አትችልም፣ ውስጥ መግባት አትችልም የሚባል ግላስ-ስቲግል አክት የሚባል ወጥቶ ነበር። ትክክል፣ የሆነ ህግ ወጥቶ ነበር። የሆነ ህግ እና ያ ግላስ-ስቲግል አክት ሲወጣ ትልቁ ዓላማው ምንድነው? ይሄ ኮንፍሊክት ኦፍ ኢንተረስት እንዳይኖር ማድረግ ነው። አሁንም የኛ ስቶክ ማርኬት ወይም የኛ ካፒታል ማርኬት አዲስ ስለሆነ እንደዚህ አይነት ህጎችን በጣም መጠንከር ስላለብን እያንዳንዱ ባንክ የራሱ የሆነ ኢንቨስትመንት ባንክ ማቋቋም አለበት የሚለው እንደ ሬጉላቶሪ ኦርጋኑ ናሽናል ባንክ ቢያስብበት በጣም ትክክል። ባይገፋፉ እያንዳንዳቸው ባንክ ደግሞ የኛ ሀገር አንድ ትልቁ ነገር ምንድነው? አንዱ ሲያቋቁም እኔ በምን አንሳለሁ ብሎ ማለት ባንኮች ያላቋቋመ በፕሮጀክት ሌቭል ያላቋቋመ ባንክ የለም። ግን ስትራቴጂካሊ ባንኮቹም ቆም ብለው ማሰብ አለባቸው። የእውነት የኢትዮጵያ የካፒታል ገበያ ከ4 እና ከ5 በላይ ኢንቨስትመንት ባንክ ያስፈልገዋል። ዴፊኒትሊ አይ ዶንት ቲንክ ሶ። ነገ ምን ተዛዘበው ነው የሚሆነው። ካልሆነ 5 ሱቅ ጎን ለጎን ከፍተው አንድ አይነት ዕቃ እንደሚሸጡ ነጋዴዎች ቁጠሩ። ያለነው ኮምፒቲሽንም እኮ ሊያመጣ ይችላል። በበዛ ቁጥር አንድ ነገር ሲበዛ ከሚፈለገው በላይ ሲበዛ ምን ያመጣል? እኔ ጋኑና ጥሩ ቫሉዌሽን ጥሩ አደረግላቸዋል የማለት ጤናማ ያልሆነ ኮምፒቲሽን ውስጥ ይመጣል። ጥቂት ሲሆኑ ራሳቸውን ኢንቴግሪቲያቸውን ጠብቀው በትክክል ቫሉዌሽኑን አድርገው ሰርቬይ ማድረግ ነገር ይኖራል። ግን ከሚያስፈልገው በላይ ኢኮኖሚ ውስጥ ሲገባ ሰርቫይቭ ማድረግ ስላለባቸው እነዛ ነገሮች ያልሆነ አይነት ፕሮሚስ ያልሆነ አይነት ቫሉዌሽን የመስጠት አይነት ነገር ስለሚኖር ችግር ላይመጣ ይችላል። ስለዚህ ቅድም እንዳልከው የተመጠኑ ማለት 30 ኮመርሻል ባንክ ካለን እነሱ ወደፊት እንግዲህ መርጃ አድርገው ትንሽ ይሆናሉ። 2 እና 3 እና ቢበዛ ከ4 ያልበለጠ ኢንቨስትመንት ባንክ በጣም በቂ በላይ ነው። ይሄንን ኢክማም ማሰብ አለበት። በነገር ላይ በእያንዳንዱ ላይሰንስ ሲሰጣው ማርኬቱ ቫይብራንት ሊሆን ነው፣ ማርኬቱ ሊንቀሳቀስ ነው፣ ደስ የሚል ነገር ሊኖረው ይችላል ተቆጣጣሪ ባለስልጣን ስለሆነ ኢክማ። ነገር ግን ኮንሰንትሬሽንም እንዳይኖር ከአቅም በላይ ላይሰንስ ሰጥተህ እነዛ ተቋማት ትርፋማ ካልሆኑም ልክ አይሆንም። ስለዚህ ምን ያክል ማክሲመም ነበር ያስፈልገኛል? ኢትዮጵያ ውስጥ ይታወቃል እኮ ምን ያክል ኮርፖሬሽኖች አሉ፣ ምን ያክል ፍላጎቶች፣ ምን ያክል ድርጅቶች ኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ትሬድ ሊያደርጉ እንደሚችሉ የሚታወቅ ነገር አለ። ሶ ምን ያክል ከዋኞች ወይም ደግሞ ተዋናዮች ዘርፉ ላይ ቢገቡ በቂ ነው የሚለውን ነገር ማወቅ መቻል አለበት። እነዛ ሰክሰስፉል ከሆነ በኋላ ደግሞ እንደ አዲስ ላይሰንስ መስጠት መጀመር ትችላለህ። በጣም ትክክል። ስለዚህ አሁን ዝግጅታችን እያጠቃለልን ነው። ስለ ባንኮች ስናስብ የባንኮቹ መሰረት የባንኮቹ ባለቤት ሼርሆልደሮች ናቸው። ስለዚህ አሁንም ሼርሆልደሮቹ ኢንላይትድ መማር ማወቅ መቻል አለባቸው። ባለቤቶቹ ናቸው። የዲሲዥን ሜኪንጉን እነሱ እጃቸው ውስጥ ማስገባት አለባቸው። እነሱን የሚወክሉ ቦርዶቹን ከነሱ ነው አይዲያው መውጣት ያለበት። ስለዚህ ሼርሆልደሮች በተለያየ ፎረም የተለያየ መድረክ ተደራጅተው ቦርዳቸውን አሳምነው ባንኮቹ መርጅ የሚያደርጉበት የበለጠ የሚጠነክሩበት መንገድ መውሰድ አለባቸው ብዬ አምናለሁ። አንተስ እንደማጠቃለያ ነገር ማይቀረው ነገር ነው። ማይቀረው ነገር ላይ ደግሞ ዛሬው መዘጋጀት መጀመሪያ ያስፈልጋል። ነገ ከነገ ወዲያ ልክ አሁን ካፒታላቸውን ሳያሟሉ የቆዩበትን ጊዜ አስበው መሰራት ያለበት ከመጀመሪያው ነው። ስትራቴጂ ቀይሰ አሁን ላይ ዛሬ ላይ ምንም ልታደርግ አትችልም። ልክ እንደዛ ሁሉ ዛሬ ላይ ባለ አክሲዮኖች ጥቅማቸውን ባስጠበቀ መንገድ ጥቅማቸውን ያስጠበቀ ባንክ ላይ መግባት የሚችሉበት መንገድ እንዲፈጠር ግፊት ማድረግ መቻል አለባቸው። ለዚሁም ደግሞ የወከሏቸውን ቦርዶች ላይ ጫና ማድረግ አለባቸው። መነጋገር ጀምራቸዋል። በዚህ ጉዳይ እንደ ወንጀል መታየት የለበትም። አስታውሳለሁ የሆነ ባንክ ላይ አንድ ቦርድ ሰው እንዲህ ነገር አንስቶ ሰውየው እንደ ወንጀለኛ ሲታይ ነበር። ኖ አይደለም። ዛሬ መነጋገር መቻል አለበት። እንደውም እንግዲህ ለተሰጠህ ቦታና ለተሰጠህ አደራ ታማኝ የመሆን ጉዳይ ነው። ማታሳካው ነገር ከሆነ ዛሬ ላይ ቆመህ ታውቀዋለህ። በዚህ ጊዜ ውስጥ ማድረግ እችላለሁ፣ ካላረኩኝ ግን አደራ የሰጡኝን ባለ አክሲዮኖች መብት ጥቅም እንዴት አድርጌ ላስጠብቅ እችላለሁ ብሎ ማሰብ ጤናማ ከሆነ ሬሽናል ከሆነ ቦርድ የሚጠበቅ ነው ማለት ነው። ስለዚህ ቦርዶቹ ካለምንም ጎትጓች እንግዲህ የተሻሉ ሰዎች የተሻለ ቢዝነስ አኪዩመን ያላቸው ሰዎች ናቸው ተብሎ ነው የሚመረጡትና አንደኛ የባለ አክሲዮኖችን መብት ለማስጠበቅ ሙቭ የሚጠበቀው ከነሱ ነው። በነገር ላይ ተጠናክሮ ለመውጣትም ነው፣ መሸነፍም አይደለም። ነገሮችን መርጅ መድረግን እንደ መሸነፍ መቁጠርም አንድ ሌላው አደጋ ነው። ሶ የኢትዮጵያ መንግስትም ቢሆን ወይ ደግሞ የኢትዮጵያ ብሔራዊ ባንክም እኮ ቢሆን በዋናነት የሚፈልገው የውጭ እንግዳ ከመጋበዝ በፊት አገር ውስጥ ያለኝን አቅም አጠናክሬ ልጠብቅ ነው። ነገ ሲስተሚክ ሪስክ ቢመጣ ባለ አክሲዮኖች ይጎዱብኛል እንጂ የሆነም ባንክ በሆነ ባንክ የማስወሰድ ፍላጎት ስላለው አይደለም። ጠንካራ የፋይናንስ ተቋማት ያስፈልጉናል። ችግር ሲመጣ የሊኩዊዲቲ ችግር ሲመጣ ማይንገራገጩ ባንኮች ያስፈልጉናል። ይሄ ከማለት አንፃር ነው። ስለዚህ ይሄን በማወቅ አካሄዱ እንዴት እንደሆነ ቀድሞ በመረዳት የባለ አክሲዮኖቻቸውን ጥቅም ለማስጠበቅ
እርምጃ መጀመር ያለባቸው ዛሬ ነው። ዝግጅት መጀመር ያለባቸው ዛሬ ነው። ይሄን በማለት ነው እንግዲህ በጣም ጥሩ ተመልካቾቻችን፣ ከአቶ ጥላሁን ጋር የነበረን ውይይት ይሄን ይመስላል።